ሁለት ሃይማኖት ነን እርሶና እኛ አይደለም እኛ ኦርቶዶክስ ተሐድሶ ነን እናንተ የተሳሳታችሁ ኦርቶዶክሶች ናችሁ ችግር የለውም ስለዚህ ትክክለኛውን የተሐድሶ ኦርቶዶክስ ትምህርት ይንገሩን አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም የማታውቅ ምንም የማታውቅ ሰው መሆን ግን አውቃለሁ ጎበዝ እንኳን አወቁኝ አሁን ወደ ትርጉም ሄዱ እኔ አልሰድቦትም እርሶን ወደ ትርጉም ይኸውልህ ከማይመጥን ሰው ጋር ማትነጋገር ወስሉት ስምኪ በሀበ እግዚአብሔርን እኔ ስላነበብኩልህ ላፍ አድርገው ወስደሃታል ስለዚህ እኔ አሁን እንደዚህ ሲሎት እኔ በእርሶ እድሜ በእርሶ ሁኔታ አልቀልድም አላሾፍም የኦርቶዶክስ ቤተክርስቲያን ልጅ ነኝ ስድብ ከአፌ አይወጣም አልናገሮትም እኔ ያልኩት ምንድነው ወስሉት ስምኪ በሀበ እግዚአብሔር የሚለውን ይተርጉሙልኝ ከእርሶን ላፍ ያደረኩት ጥሩ እንኳን አስታወሱኝ ስለዚህ እርሶ ይተርጉሙልኝ ይሰማውታል አሁን ይሰማል ሰላም ናችሁ እግዚአብሔር ይመስገን ደህና አሁን ያሬድ ያነሳውን ሰምተውታል ምን ነበረ አሁን ነው የገባው እሺ የኔ ጥያቄ ይመልሱልኝ እሺ ስሞትን በድጋሚ እንገሩኝ እስቲ መርጌታ ጽጌ ስጦታው ከየት ነው ከኦርቶዶክስ ተሐድሶ ኦርቶዶክስ ተሐድሶ መርጌታ የሚባላለው ሞልቶ ምን የምተማረ ነው መርጌታ የሚባለው አንተ የቤተ ክርስቲያን ልጅ አይደለ እንዴ ምን ተምሮ መርጌታ እንደሚሆን አታውቅም ጠይቀኝና ይኸውልህ ዘማርያም ጠይቀኝና መርጌትነቴን በሙያ እንነጋገር መርጌታንን ሙያው የሚጠይቀውን በጣም ደስ ይለኛል በደስታ ነው ጠይቆት አሁን የጠይቁ በቀጥታ መልሶ ደስ ያሉትን ጥያቄ ያነሳሉ ደስ ያሉትን እናወራለን ችግር የለም በደስታ የፈለጉትን ርዕስ እያነሱ ማለት ነው በደስታ ነው ማወራውት ምንም ችግር የለውም አሁን በቃ ልጠይቆታ መልሱ በቀጥታ መልሱልኝ በእርሶ ኦርቶዶክስ ተሐድሶ ውስጥ ምን የተማረና ምን ሞያ ያሟላ ሰው ነው መርጌታ የሚባለው ቅኔ የተማረ ያስመሰከረ የት ቅኔ ያላችሁ እንዴ ምን ወደ ጎን ትሄዳለህ ቤተክርስቲያኒቱ ውስጥ የተማርነው ነው አሃ የኦርቶዶክስ የተማራችሁትን አሁን እዛ ጋር መርጌታ የተባለው ታዲያስ ኦኬ ስለዚህ ኦርቶዶክስ የተማራችሁትን ትምህርት ሙያው አሁን ትቀበሉታላችሁ ስተቱን እያረምን እውነቱን እንቀበላለን የትኛው ለምሳሌ መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ ሰው ነው ቅኔ የተማረ ያስመሰከረ ብዬ እየቆጠርሁልህ ነበር አንድ ድጓ የተማረ ያስመሰከረ ድጓ ይቀበላል እርሶ ጣልቃ አትግባ መጀመሪያ ለመርጌትነት የሚያበቃውን ልጨርስልህ እሺ ከዚያ በኋላ ወደ ጉዳዩ ገብተን ደግሞ ተሐድሶ ለምን አስፈለገ የሚለው ወደ ሐሳቡትን ይጨርሱ አስቆሙኝ አይደል እኔ ይጨርሱ ወደ ሌላ ውስጥ አይግቡ መጀመሪያ ይጨርሱ እኔ ዝማሬ መዋሥዕት የተማረ ያስመሰከረ ምላሽ ብቻ መልስ ይጡኝ መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ መሆኑን ይንገሩኝ ድጓ የተማረ ቅዳሴ የተማረ ዝማሬ መዋሥዕት የተማረ ቅኔ የተማረ አቋቋም የተማረ የመጽሐፍ የሐዲሳት ትርጓሜ የብሉያት ትርጓሜ የተማረ ይሄ ሁሉ የተማረ ነው መርጌታ እርሶ ይሄን ሁሉ ተምረዋል ይሄን ሁሉ እኮ የሚማር የለም መርጦ ተምሮ የሚፈልገውን ተምሮ እርሶ የተማሩት ምኑን ነው እርሶ የተማሩት ምንድነው ምርግትና ያሰየው እርሶ የተማሩት ምንድነው እኔ ተምሬያለሁ የቅዳሴ መምህር ነኝ የቅዳሴ መምህር ኖት አዎ በጣም ጥሩ እሺ ቅዳሴ አንድምታ ልጠይቆት ቅዳሴ ዜማ ነው የቅዳሴ አንድምታ የለውም ቅዳሴ የቅዳሴ አንድምታ ጉባኤ አልተሰራለትም ላሳየውታ ታዲያ ትርጓሜውም አለ አንድ ሰው የመጽሐፍተ ሊቃውንት ሲማር የቅዳሴ አንድምታ አይማርም እርግጠኛ ኖት በእርግጠኝነት እሺ ቅዳሴ አንድምታ የት ነው የሚማረው ሰው ቅዳሴ አንድምታ ውዳሴ ማርያምና ቅዳሴ ማርያም ብቻ በጉባኤ ቤት
እንዲሁ ይሰጣል እንጂ ቅዳሴ አንድምታ የሚማረው ቆይ አዳምጦኛ። ቅዳሴ አንድምታ በቤተ ክርስቲያን ውስጥ ሰው የት ነው የሚማረው? ቅዳሴ አንድምታ ጉባኤ የለውም። ይሄንን አዳምጥ ስማኝ። ቆይ ልጠይቆታ እየጠየኩት ነው ያለሁት። ለምሳሌ የቅዱስ ዮሐንስ አፈወርቅ ቅዳሴ አለ። የቅዱስ ዮሐንስ አፈወርቅ ቅዳሴ የት ነው የሚማረው ሰው? ዜማ ነው ያለው እንጂ ትርጓሜ ቤት የለውም። መስሚያ የለህም እንዴ? እሺ ጥሩ። ትርጓሜ ቤት የት ነው ትርጓሜ የሚማሩት? አንድምታው መጽሐፍ አለ አይደል? ይኸውልህ አዳምጥ። አሁን እኔ ባለሙያ ነኝ፣ አንተ ዲያቆን ነህ። እሺ አዳምጠኝ ዝም ብለህ። አራቱ ጉባኤ የሚባሉ አሉ። እሺ ምንድን ናቸው? ከአራቱ ጉባኤ አንዱን ተምረህ የአንዱ መጋቢ ሐዲስ ወይ መጋቢ ብሉይ ልትሆን ትችላለህ። እሺ ወይ ምን የተማረ ነው መጋቢ ብሉይ የሚባለው? እንዴ ከኔ ልትማር ነው እንዴ የምትፈልገው? አዎ ስለማላቅ ነው። ሊቀሊቃው ይኸውልህ እኔ ከናንተ ፕሮግራም እንግዳ ሁኜ ነው የመጣሁት። ልጠይቃችሁና መልስ ልትሰጡኝ ልታስተምሩ ነው የገባሁት። እኛ እንደዛ ለሚጠየቅ ነው እርሱ ላወሩት ነገር እኛ ጥያቄ ነው የጠየቅነው ያለሁት። እንመልስልዎታለን። ደስ ያሉትን የምናደርገው መሰሎት። በፍጹም አትመልስልኝም። በደንብ መልስልዎታል። ምን ያደርጋሉ መሰሎት? አትችልም። እኔ ጠይቆታለሁ፣ እርሱም ይጠይቁኛል፣ እንማማራለን። አይሻልም እንደዛ? ይኸውልህ እኔ እንግዳ ሁኜ ገብቻለሁ። ልጠይቃችሁ ለምን አይመጣጣችሁ እኮ እየተጠየቃችሁ መልስ ልትሰጡ ልታስተምሩ ነው። መጠየቅን ለምን ፈሩ? እሺ ቅዳሴ ጠይቀኝ፣ የፈለከውን ቅዳሴ ዜማ ጠይቀኝ። ዜማን ለምን የምጠይቆት? የሚማሩትን ዜማ የተማሩትን ያው አንድምታ አያውቁም አይደል? ትርጓሜ አያውቁም። ቅዳሴ እኮ ትርጓሜ የለውም። እሺ ቅዳሴ ማርያም ትርጓሜ ያልተማሩ? የቅዳሴ ማርያም ትርጓሜማ ተምሬያለሁ። ልጠይቆታ ከሱ። እሺ አንተም ትጠየቃለህ። አዎ ደስ ይለኛል። ጥሩ እሺ። እንግዲያው ቅዳሴ ማርያም ውዳሴ ማርያም መጀመሪያ ንባቡን ታነብልኛለህ፣ እኔ ተረጉምልሃለሁ። እሺ በጣም ጥሩ ነው። ቅዳሴ ማርያም እኔ ስምሽን በእግዚአብሔር ሰለጠነ መጽሐፍ እንዳትይዝ መጽሐፏን አስቀምጣለሁ። በቃሌ ይኸው ፊት ለፊት ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ይተርጉሙልኝ። አሁን ስምሽ በእግዚአብሔር ዘንድ የሰለጠነ ነው። አሁን ወስሉት ስምኪ በሀበ እግዚአብሔር። አንተ አማርኛ ነግረህ ነው እንዴ ተርጉምልኝ የምትለኝ? ግዕዝ አንብበህ ነው እንጂ እኔን ተርጉም የምትለኝ? ግዕዝ አንብብና በእግዚአብሔር ዘንድ የሰለጠነ የለም እንዴ? ይኸውልህ ወስሉት ስምኪ በሀበ እግዚአብሔር በግዕዝ ልበልልህ? ይኸውልህ በግዕዝ ልበልልህ? ግድ የለም ወስሉት ስምኪ በሀበ እግዚአብሔር ይሄን ይተርጉሙልኝ። ያነበብኋትንማ ሰምተህ ከኔ ኮርጅህ አታነብም። ሌላዋን ንገረኝ። የለም ይኸው የለም። በግዕዝ አልኩላቸው። ይኸው በግዕዝ አልኩላቸው። በግዕዝ ወስሉት ስምኪ በሀበ እግዚአብሔር፣ ስምሽን በእግዚአብሔር ዘንድ የሰለጠነ። ይኸው በግዕዝ አልኩሉት በአማርኛ። እርሶ ይሄንን ቅዳሴ ማርያም ይተርጉሙልኝ። ስማ ይኸውልህ እኔ ያነበብኩልህን ግዕዝ ኮፒ አድርገህ ከኔ ተምረህ ሌላ ግዕዝ ንገረኝ። ሌላ ግዕዝ አንበል። ከቅዳሴ ማርያም የፈለከው መልስ የለዎትም። የእርሶ ምንድነው? ቅዳሴ ማርያም ውሸት አለኝ፣ ክህደት፣ ምላሽ የለም። ይተርጉሙ። ቪዲዮ አብሩና ይኸውልዎት መጽሐፍ ሳይመለከቱ እኔም እርሶም ቪዲዮ አብርተን ልጠያቄ ልጠይቁት። እኔ መጽሐፍ ሳላይ መልስልዎታለሁ፣ እርሶ መጽሐፍ ሳያዩ ይመልሱ። ቪዲዮ ያብሩና ይጠይቁኝ። እኔም ቪዲዮ አብርቼ ያው ከፍቻለሁ፣ ከፍተው ይጠይቁኝ። ይኸውልህ አዳምጠኝ። ቪዲዮ ያብሩ። ምን አስፈራዎት? እርሶ መጽሐፍ እያዩ ሊመልሱልኝ ነው እንዴ? እኔንም መጽሐፍ እንዳታይ ብለው አዳምጠኝ። ቆይ እኔም መጽሐፍ እንዳታይ ብለው እርሶ መጽሐፍ እያዩ ሊመልሱ ነው እንዴ? እኔ እኮ መጽሐፍ ሳላይ ጠየቅኩት። መጽሐፍ ሳላይ ቅዳሴ ማርያምና ውዳሴ ማርያም ነው አንድምታ ያለው አሉኝ። ቅዳሴ ማርያም አንድምታ ተምረዋል ስሎት አዎ አሉኝ። የፈለግከው አንተ ዲያቆን ነህ ዲያቆን ነህ አይደለ? በቃ ይተውት። አይደለም ቆይ አንተ ዲያቆን ነህ። አዳምጥ። ለምን አይመልሱልኝም? እመልስልሃለሁ። መልሱልኝ። በቃ ቪዲዮ ያብሩና ቆይ ወደ መለሽ ገብ እኔም መጻፋ ላይም እርሶ መጻፋ ያዩ ቪዲዮ ከፍተው እርሶ ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙ ይንገሩኛው።
ቪዲዮ ያብሩ እተረጉምልሃለሁ። እምተረጉምልህ አዳምጥ። ይኸውልህ፣ አይ መስሚያ ይኑርህ። እኔ የማነብ ቅድም ስምሽ በእግዚአብሔር ዘንድ የሰለጠነ ነው የሚለውን ተርጉምልኝ ስትለኝ በአማርኛ አንብበህልኝ፣ እኔ በአማርኛ አልተረጉምልም። ግዕዝ አንብበህልኝ። በግዕዝ አልኩሎት ወስሉት ስምኪ በኀበ እግዚአብሔር። ይኸው ይተርጉሙ። ቪዲዮ ያብሩና ይኸው መጽሐፍ አይደለም ያዝኩት። ይኸው ይተርጉሙ። ጎበዝ ጎናውን ይቀጥሉ እያዩኝ። አሁን መደማመጥ ነው የሚያስፈልገው መጀመሪያ። እሺ ወስሉት ስምኪ በኀበ እግዚአብሔርን እኔ ስላነበብሁልህ ላፍ አድርገው ወስደሃታል። አሁን እኔ ያላነበብሁልህን አምጣና ልተርጉምልህ። አይ በቃ እንኳን አገዙኝ። ላፍ አድርጌ ነው የወሰድኳት። አላሏትም እኮ እንኳንም እንኳን አልኩ እኔ የኮረጅኳት። በቃ እርሱ ይበሉልኝ። ይኸውልህ እርሱ ይበሉልኝ፣ ችግር የለም። እኔ አንብቤ መተርጎም ይችላል። ይተርጉሙ። ምንድነው? ጸጥ በል እንጂ እኔም ስናገር አዳምጠኝ እንዴ። ወደ ትርጉም ይግቡ፣ አያብራሩ። ወደ ትርጉም ይግቡ። ትልቅ ሰው አይደለም እንዴ እርሶ? ወደ ትርጉም አንብብልኝ። ወስሉት ስምኪ በኀበ እግዚአብሔር የሚለውን ተርጉሙልኝ። ያው እኔ ያነበብኩትን አስቀምጥ፣ አንተ ሌላውን አንብብና ልተርጉምልህ። ምን ሆነው እርሶ? አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም የማታውቅ ምንም የማታውቅ ሰው መሆን ግን አውቃለሁ። አዎ ጎበዝ፣ እንኳን አወቁኝ። አሁን ወደ ትርጉም ሄዱ። እኔ አልሰድቦትም እርሶን። ወደ ትርጉም ሄዱ። ይኸውልህ ከማይመጥንህ ሰው ጋር አትነጋገር። ወደ ትርጉም ሄዳሉ አይሄዱ? ወደ ትርጉም ሄዳሉ አይሄዱ? አንተ እኔ ያነበብኩትን እኔ አልተረጉምልህም። በቃ ደህና ይዋሉ። ቻው። ይሄ ነው በቃ የተሐድሶ ናፍቃን ማለት ነው። በጭራሽ ለምን እንደጠየቅኳችሁ ታውቃላችሁ? ስምሽን በእግዚአብሔር ዘንድ የሰለጠነ ነው። ወስሉት ስምኪ በኀበ እግዚአብሔር የሚለዋል እንዴት አድርጎ የእመቤታችንን ምልጃ እንደሚናገር ስለሚያውቁ ነው። አሳያችኋለሁ መጽሐፉ ማለት እና አንድ ሰው እንዳውም በበለጸገበትና ባደገበት ሀገር ድሃ ሆኖ ሊለምን ሲሄድ እመቤታችን ቅድስት ድንግል ማርያም ያ ሰው እንዳውም የድንግል ማርያምን ዝክር የሚዘክር የነበረ የተቸገረ ሰው ድንጋይ ወርቅ አስመስሎ ሰይጣን መጥቶ ከዛ ሰይጣን ደግሞ ጎርቶት በድንግል ማርያም ምልጃ የዳነ ሰው ታሪኩን አልነገራቸውም። እሳቸው ከተረጉሙ አሁን ማለት አይተረጉሙትም። የጥያቄ ማለት መቼም ማለት እና እቺ የተሐድሶ ናፍቃን መንገድ ናት። እና ለዛ አሁን እቺ ማሸነቂያ ምንድነው? አንተ ምንም አታውቅም፣ እንደዚህ አታውቅም ምናምን ማለት ነው። እንደዚህ አይነት ነገር አለ። እኔ እኮ እድል ሰጠኋቸው። ደስ ያሉኝን ጥያቄ ጠይቆት መጽሐፍ እንዳያዩ መጽሐፍ እንዳላይ ክፍት አድርገን እንደዚህ እንጠያየቅ አልኳቸው። ምን ያስፈራል? ምን ያስደነግጣል? ያዲ ይቀጥል። አይተረጉሙትም። ዲያቆን ሲጀመር አይተረጉሙትም። ቢተረጉሙትም አያውቁትም። እሺ አሁን ዲያቆን እንዲያው ከጋይ ጽጌ ተኮረጀ። ይሁን ችግር የለውም። እሺ ከዛ በኋላ ያው በግዕዝ በልኝ ተባለ። ተኮርጆም ይሁን የምን ተባለ። ለምንድን ነው የማይፈቱት? ለምንድን ነው የማያብራሩት? ቅድም አይ አንድምታ የለውም አሉ። መጽሐፉ ተሳይቶ ስትል አሉ እኮ ትርጓሜ። ይህ ሁሉ መዋሸት ምንድን ነው? አሁንም ቢሆን እንዲሁም በቀላሉ እርሶ ለቀቋቸው እንጂ የዶግማቲክ ትምህርታቸውን ደግሞ ቢናገሩ ስለ ጥምቀት ያላቸው ስለ ቁርባን ያላቸውን ስለ ከፕሮቴስታንት ጋር ያላቸው ልዩነት ቢናገሩ በጣም ብዙ ነገር ጠይቃቸው ነበር። እና ያው ግን መጨረሻ ላይ ስድብ ነው። አታውቅም አንተ ሰንበት ተማሪ ነህ አንተ እንዲህ ነህ ምናምን እና ያው አውቀው ፕሮቮክ አድርገው ሀሳብ ለማስቀየር ነበረ። እርሶም ምንም ስላልመሰሎት አሪፍ ነገር ነው። መመለስም አልፈለጉም እስከነጭራሹ። እና እኛ ብዙ ጊዜ የተሐድሶ ናፍቃንም ነገር ስለምናይ አሁን ከነሱ ጋር በዚህ እድሜ መሰዳደብ ምናምን እኛንም አይመጥነንም ማለት ተገቡ። ግን ይሁንና እስቲ ዶግማ ትምህርታቸው እኔ እንዲሁም ካሉ እኔ ይቅርና እንዲሁ እኔ እንዲሁም በዶግማ ትምህርታቸው ልጠይቃቸው። በጥምቀት በቁርባን ይግቡ። አንድ ቁጥር ይጻፉልኝ። አሁንማ አይገቡም። ይሄን ከተናገርኩ እችንማ አይገቡም። በጥምቀት በቁርባን ጥያቄ አለ ለእርሶ። የተሐድሶ ትምህርታችሁ ምንድን ነው? በህፃናት ጥምቀት የህፃናት ጥምቀትን እንቀበላለን ብለዋል። ሌላ ተሐድሶ መምህሮት ደግሞ የእርሶ ወንድም ህፃናት ጥምቀት መጽሐፍ ቅዱስ አይደለም ይላል። ኦኬ ገቡ። ጥሩ
እሺ ጋይ ጽጌ ገብተዋል? ገብቻለሁ። መልካም። እስቲ የተሐድሶም የጥምቀት ትምህርታችሁ ምንድን ነው? የዶክትሪን ትምህርታችሁ ጥምቀት ላይ የዶክትሪን በነገራችን ላይ ይሄ ስርዓት ነው እንጂ በዋናነት ዶክትሪን ተብሎ የሚያዝ አይደለም። ትምህርታችሁ እንዳልኩት ጋይ ጽጌ ትምህርታችሁን የዶክትሪን ትምህርታችሁ ጥምቀት ላይ ምንድን ነው? ያመነ አዳምጥ፣ ሁለታችሁ አታውሩ አንድ ጊዜ። ያመነ የተጠመቀ ምን ነው መልኬን ወደዳችሁት እንዴ? ቪዲዮ አብሩ ነው ያሉት። ቪዲዮ አብሩ ነው ያልኩት። ትልቅ ሰው አይተናናቅም። እሺ እኔም ከውርጋት ጋር እኮ ገና ዛሬ ነው የገባሁት። አዎ ልክ ነው። ከውርጋት ጋር ነው እንደዛ ነው የሚሰደቡት። እሺ ይሁን መልካም። እንዳሉ ያ አውሬው የስድብ አፍ ተሰጠው የሌለ ችግር የለም። በተራ ተናገሩ። እሺ ጋይ ጽጌ ምን ያደርጉ መሰሉት? አንደኛ ይሄ የወሎት ልጆትም ቤተሰቦትም የሚያው ነገር ስለሆነ እንደው ባይሳደቡ ለእርሶም ክብር ነው። ስድቡ ይቅርና እንደው ከኛም ይሻሉ ግድ የለም። ከኛ ከጎረምሶቹ እንደ ሽበት እንዳለው ሰው ይሻሉና በዛ መልኩ ያርጉት። የጥምቀት ትምህርታችሁ ምንድነው? የጥምቀት ዶክትሪናችሁ እስከ ህፃናት ጥምቀት ጥምቀት መጽሐፍ ቅዱሳዊ ነው? ምንድነው የህፃናት ጥምቀት ትምህርታችሁ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው አጥምቋቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው መሰረት አንድ ሰው አምኖ ይጠመቃል። ጥያቄ የህፃናት ጥምቀት ነው ያልኩት። የህፃናት ጥምቀት ላይ የተሐድሶ ትምህርት ምንድን ነው? የህፃናት ጥምቀት የሚል የለም። እሺ እስቲ ላሰማሁት ያሉትን። ይኸውልህ አሁን ከአንተ ጋር ነው እየተከራከርኩ ያለው። የክርስቲያን ልጆች አንዴ አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም አስተምረህ የምታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ እይታ ምንድን ነው? ተሐድሶ አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለህ የምንቀበለው? በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለና? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አሕዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። ይቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እሺ እስቲ ይህን ሀሳብ ይመልሱልኝ። ይህንን አሁን ላብራራልህ፣ ደቂቃ ስጠኝ። ጣልቃ ግን አትግባ። ችግር የለውም። ከዚህ ሰውዬ ጋር የተነጋገርኩት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደ ምሳሌ ራሷን ኦርቶዶክስ ልንገርህና፣ ይቅርታ ቆይ አንዴ ይቅርታ ጋይ ጽጌ፣ ይኸውልህ ጥያቄ የተሐድሶ ትምህርት ጠያቂውም የጠየቁት የተሐድሶ ትምህርት የተሐድሶ የህፃናት ጥምቀት ትምህርት ምንድን ነው? ኦርቶዶክስ እንዲተላለች እንዳይሉኝ፣ ኦርቶዶክስን ይተዋት ራሶች የተነጋገርነው ስለ ኦርቶዶክስ ነው። አንዴ ስሙኝ፣ ጥያቄን ይስሙኝ። የተጠየቀውን ቪዲዮንም ማሰየው አንዴ ስሙኝ። ጥያቄው ምን ነበረ? እንደ ተሐድሶ እያሉ እየመለሱ ነው። እንደ ተሐድሶ ብለው የህፃናት ጥምቀትን እንቀበላለን አሉ። እንዴት ይጠመቁ የሚለውን ነገር ደግሞ ትምህርት አለው አሉ። አሁን የፈለግኩት እንደ ኦርቶዶክስ፣ እንደ ጴንጤ፣ እንደ መካነ ኢየሱስ እንዳይሉ የምፈልገው እርሶ ተሐድሶ ኖት። ስለዚህ የተሐድሶ ትምህርት ለህፃናት ጥምቀት ምንድን ነው? በቃችን ብቻ። ይኸውልህ እኛ ተሐድሶ ቤተክርስቲያኒቱ ትታደስልን ብለን የምንጠይቅ እንጂ ቸርች ሆነን ተገንጥለን የወጣን አይደለንም። ሲጀመር ኦኬ፣ ቤተክርስቲያን እንዳላችሁ ደግሞ ላሳያችሁ። አንዴ ቆይ፣ አንዴ ሲዋሹማ ዝም ማለት አትሽሽ፣ አትሽሽም፣ አትደበቅም። አሁን ምንም ይኸውልህ አንዴ ስሙኝ፣ ቆይ የተናገርኩትን የነኝ ነው። አንዴ ጋይ ጽጌ ቤተክርስቲያን እንዳላችሁ ቤተክርስቲያን እንዳቋቋማችሁማ እርሶ በአንድ በቶት ላሰማ። አዳምጠኝ፣ ቆይ ላሰማ እንጂ ዋሹ እኮ አሁን የፍርሃት ግን ይኸውልህ መደበጫህን መሸሻህን አታመቻች። ችግር አይዋሹ ነው ያልኩት። ፊት ለፊት ተገናኝተሃል። አይዋሹ። ከኔ ጋር ዝም ብለህ ተነጋገር። አንዴ ውሸት ያቁም ነው ያልኩት። እንደ ቅድሙ ስትደነግጥ ለመንጋ ከፈለክ
አንድ አዋሹን ያልኩት በስተርጅና አይጓሽን ያልኩት እኔ ራሳችሁን ችላችሁ ቤተክርስቲያን እንዳላችሁ ቤተክርስቲያን እንደተከላችሁ ሁሉ እኮ ተናግራችኋል። ላሰማሁት አሁን እኛ ራሳችንን እንችለን ቤተክርስቲያን የለንም ብለው ዋሹ። ኦኬ ላሰማ፣ በራስዎት አንደበት ላሰማ። በአቡ በዚያ ቀን የሚከበሩት ኦርቶዶክስ ማለት እንዲህ ናት። ታቦት እናሰራጩ ግን ፎከስ ሲያደርጉና ሲያስተው ይችላል። አንድ ላሰማሁት። አሁን ያለው የቤተ ክርስቲያን አምልኮ እንዴት ታየዋለሁ ማለት ነው። እና እኔ አንድ ሐሙስ የቀረው ልደት ነው በጣም ብዙ ታየዋለሁ ማለት ነው። እና እኔ አንድ ሐሙስ የቀረው ልደት ነው እኔ ያየሁትን እኮ ነው የለም ብሎ እኮ ሰው እኮ እዛ ጋር ድቡድ የወረደብን ደረገው። ከዓመት እስከ ዓመት በግብፅ ሀገር ያለው ቃል ነው። ጴጥሮስን እንደ ጳጳስ እንደ ፓትርያርክ አንድ ይቅርታ አታክሙኝ። በቃ እናንተ ራሳችሁን ሆናችሁን መናገር የማትችሉ አንዴ ስሙ፣ ችግር የለውም። ብዙ የሚሰማ ነገር ጊዜ ሲደርሰው ደግሞ ወንጌል ብሎ በዜማ አዚሞ ይመጣና ዋናው ቄስ ሚካኤል ነው በየወሩ። እስቲ መስከረም ሚካኤል ምን ተባለ? እንደ ተቃዋሚ ሰው እንደ አፈንጋጭ ሰው አድርገው የሚያዩ ከሆነ ሌላም ሊሉ ይችላሉ። ግን አንተ አሁን አንተ ይህም እንዲህ ይላል ቤተክርስቲያንም እንዲህ ልትፈተት ትችላለች። እንደው እኔም ራሴ እንደ ክርስቲያን በአቋም ደረጃ በመዳን ደረጃ ወንጌልን የማምነውን የምቀበለውን ክርስቶስን የተረዳሁትን ክርስቶስ ይሄ ነው የኔ ክርስቶስ። በዚህ የሚያጨቃጭቀን ነገር የለም። እነዚህ ነገሮች የእውቀትና ተራ ነገሮች ናቸው። ማንም ተነስቶ የሚሞግተኝ የሚከራከረኝ እኔም ደግሞ ከተቀበልኩት የኔን ጥዬ ያንን ልቀበል የሚችልበት ማካሄድ ነው። ችግር የለውም ብለህ እንደው እንደ አቋም ምልህ ዝም ብለህ ቲክቶክ የምታያቸው ሰዎች እውነት ለመናገር ቤተክርስቲያን ናቸው። ተሐድሶ ቤተክርስቲያን ይኸው ይስሙ፣ እየሰሙ አንዴ ያሉ ይስሙኝ። ራቅ የሚለኝ ሰው ደግሞ ይበዛል። ምን ነካ? እሺ አንዴ ይስሙ። እንደ እኛ ቤተክርስቲያን የለንም ስላሉ አሁን ያዋሹትን ራሶት ደግሞ መልሰው ራሶትን ደግሞ ሲያድሱ ስላየው ነው። እና ይስሙት። ክርስቲያኒቱ ስርዓት ግን እንዲህ አንተ ወደ ቤተክርስቲያን እኔም እኮ ከልክላይ ነው እንጂ እኮ በሄድ እኮ አሁንም እሄዳለሁ። ሂጄ ምንድን ነው የምጸልየው? ብዙ የሚሰማ ነገር አለ። በግዕዝ የምትለውን የሚሰማው ነገር አለ ማልቀበለው ማለት ነው። ግን ና ግባና ጸልይ ብላ ብትለኝ ቤተክርስቲያኒቱ ብሄድ እሄዳለሁ፣ እገባለሁ። እንደው በሰግድ እንኳን እነሱ ለህዝብ ያለ ይላለሁ በዚህ ይላለሁ ምን ለሆነ ለዚያ እየዞሩ በአራት ማዕዘን ቢሰግዱ እኔ ዝም እየጀው ማንላለን እችላለሁ። በእውነትና በመንፈስ የምትመለክ በሰው እጅ ስራ ማትመለክ በሁሉ ቦታ ያለ እንዲህ በረከክልሃለሁ ብዬ ውስጤ ለማያወው አምላክ መላእክቱ ዙፋኑን ከበው ለሚሰግዱለት ጌታ ከዚህ ላይም ልሰግድ እችላለሁ። ማንም መጥቶ ጽድቅ እኮ ለህንፃ ሲሰግዳጌ ነው ይበል። እኔና እግዚአብሔር እንተዋወቅ ገብቶ። ስለዚህ አንዴ እያዳመጡ ተከልክዬ ነው የሚቀረው። ተሐድሶ ተከልክሎ ነው እንጂ ኧረ አንዴ አይደለም። አሁንም ለመመጥ እያቀረበ አንዴ የጨረስን ነው። ከሳቴ ብርሃን ሐዋርያት ተሐድሶ ቤተክርስቲያን ራሱን የቻለ የተመዘገበ ቤተክርስቲያን ነው። የካውንስሉ አባል ነው ወይስ አይደለንም? ስትሰማው ልባል ወይስ ሳሲን ቤተክርስቲያን ናቸው? አዎ ተሐድሶ ቤተክርስቲያን። ስለዚህ በዚህ ተሐድሶ ቤተክርስቲያን ውስጥ ዶክትሪን አለ ማለት ነው። ታስተምሩት ማቀበል ነገሮች አሉ። ለምሳሌ ያህል እሺ፣ ይህን ቀጥሎ ያለው ጠይቆታለሁ። እሺ ቅድም ምን አሉ? ቤተክርስቲያን የለንም እኛ እዛው ኦርቶዶክስ ውስጥ ያለ ነው አሉ። አሁን ደግሞ መልሶ ምን አሉ? የተመዘገበ ቤተክርስቲያን አለን አሉ። ይሄን ውሸት እንዴት ነው የሚያድሱት? ጋይ ጽጌ የተሐድሶ ቤተክርስቲያን ግድ ነው ሊኖር ይገባል። በምዝገባ መንግስት የመዘገበው እውቅና የሰጠው ቤት ተከራይተን ለመኖር ይህን አገልግሎታችንን ለማራመድ ስራ ስንሰራ እናንተ እነማናችሁ ላለመባል ፈቃድ ማውጣት ግዴታችን ነው። ተሐድሶ ቤተክርስቲያን ብለን ነው ስም የምናወጣው። ቤተክርስቲያኒቱ ስትቀበለን ግን ፈቃዳችንን መልሰን ቤተክርስቲያናችን እንገባለን። ስለዚህ ቤተክርስቲያን አላችሁ አሁን እና ክርስቲያኖች እኮ ነን። ቤተክርስቲያን የምትለው አንተ ህንፃውን ነው እንዴ?
አዳምጠኝ። ቅድም ብለው ዋሹ መሰሎት ቪዲዮ ስትጎረጉሩ አልክ። አሁን ደግሞ አንድ ደቂቃ እንኳን መስጠት አትችልም እንዴ? እሺ ይቀጥሉ። ለእኔም አንድ ደቂቃ ስጠኝ። ይቀጥሉ። እሺ ቤተክርስቲያን የምትለው የሆነ ህንፃ ከሆነ ተሳስተሃል። እኛ ቤተክርስቲያን የምንለው ጉባኤ ነው። የምዕመናን ጉባኤ፣ የምዕመናን አንድነት ነው። ከሳቴ ብርሃን ተሐድሶ ቤተክርስቲያን ነው። የተሐድሶ ጉባኤ ማለት ነው። የሐዋርያት ቤተክርስቲያን ሲባል ህንፃ አይደለም። ይሄንን ጉባኤ ነው ጉባኤ የምለው። ቤተክርስቲያን የምለው ይሄንን ነው። አንተ ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን እንደምትለው ከሆነ እሱ ተሳስቷል። እሱን ጣለው። እሺ የእርሶ ቤት የተሐድሶ ምን እያልክ ነው አንተ? እና እኮ ቤተክርስቲያኒቱ ኑ ብትለን እኮ ከነ ክርስትናችን ከነ ጉባኤያችን ሄደን የምንቀላቀል ነን እኮ ነው እያልኩ ያለው። አንዴ ስሙኝ። ይሄ ፈቃድ ሲያወጡ ምንድነው ችግሩ? ወስለ ምንድነው ያጠፋው ጥፋት? አረ አዳምጡ እንጂ ቅድም ምን አሉ? እኛ ቤተክርስቲያን መልስልኛ። እየተናገርኩ እኮ ነው። አዳምጡኝም እንዴ? ቤተክርስቲያን የለንም አሉ ቅድም። እንዴ እውነታው ይሄ ነው። እውነታው ሳይገባ ዝም ብለህ እነ ጽጌ እነ ጌታቸው ምንድራ እነ ምናምን እያልክ ስማችንን ከፈለክ ጉባኤ ይሰራና የፈለከውን ሊቃውንት ይዘህ ስማ ኮነ ቅድም ስትል ሰምቻለሁ። እነሱን ሰብስበህ እነ የኔታ ዝራን ሰብስበህ የፈለከውን ሊቃውንት ታምጣና መስቀል አደባባይ የፈለከው አዳራሽ ላይ መሰብሰብ እንችላለን። ኧረ አዳምጡኝ። አይ ቆይ እስኪ ሰውዬው ትንሽ ትህትና እየገባቸው አይደለም መሰለኝ። እያዳመጡን ዲያቆን ያሬድ በጣም ሊያወራዎት እየሞከረ ነው። ቀስ ብሎና ተረጋግተው ለመመለስ ይሞክሩ። እርስዎ ስለፈጠረው ታውቃለህ። አይሰማም። አልሰማም። ያሬድ ትሰማለህ? ዲያቆን የእርስዎ ነው የማይሰማው። ሚዩት ነዎት። እሺ ሚዩት ላይ ነዎት። አሁን ይሰማዎታል? ሚዩቱን ያንሱት። ይሰማቸዋል። ቀጥል። ግን ተረጋግተው ቢያወሩጡ ነበረ። ግን ትንሽ የመረጋጋት ነገር አላየሁባቸውም እና ዶክትሪናችን እየተሰራ ነው የሚል ነገር ተናግረው ነበር ከዚህ በፊትና በነገረ ክርስቶስ ያላችሁ ትምህርት ለምሳሌ ክርስቶስ ስንት ባህሪ ነው ብላችሁ ነው የምታምኑት? ኬልቄዶንን ትቀበላላችሁ ወይስ አትቀበሉ? ክርስቶስ አንድ አካል አንድ ባህሪ ነው። ስለዚህ ኬልቄዶንን ታስወግዳላችሁ? ሲጀመር ኬልቄዶንን አንቀበለውም አናውቀውም። በጣም ጥሩ። እሺ ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኛ መጽሐፍ ቅዱስ ነው ዶክትሪናችን። የሐዋርያት ትምህርት የጌታችን ትምህርት ዶክትሪናችን እሱ ነው። ከሱ ላይ የምንጨምረው የምንቀንሰው ነገር የለም። አሁን እየተሰራ ነው የሚል ቃል ተናግረው ነበር። ዶክትሪናችን ነው ይኸው መርጌታ የሚባሉት ሰውዬ እያዳመጡ ቢሆን ጥሩ ነው። ምን ብለው ነበረ እዛ ቪዲዮ ላይ? ዶክትሪናችን በመሰራት ላይ ያለ ነው ብለው ተናግረው ነበረ። ዶክትሪናችሁ በመሰራት ላይ ካለ ክርስቶስ አንድ አካል አንድ ባህሪ ነው ብሎ አሁን የመሰከሩት የነገረ ክርስቶስ ትምህርት የሰራችሁት ነው ወይስ ከማን ተቀበላችሁት? አንድ አካል አንድ ባህሪ ነው የሚል የትኛው የተሐድሶ መምህር ነው? እኛ ዶክትሪናችንን እየሰራ ነው ያልሁት በክርስቶስ ቤዛነት ክርስቶስ ቤዛ ብቸኛ የዘላለም ሕይወት ሰጪ ብቸኛ አዳኝ ብቸኛ መስዋዕት ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለዋላት መቃብር ቤዛ ነው የምትለዋላት። ይሄ ነገር መስተካከል አለበት። ይሄንን እየሰራን ነው። ለቤተክርስቲያኒቱ ልናሳይ ነው ነው ያልኩት እንጂ በጣም ጥሩ። አሁን ታላቁ አሁን ዋሽተዋል። እየሰራን ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድን ነው ሲባሉ ነው ጥምቀትን እየሰራን ነው። በጥምቀት ላይ ውሸት። ይኸውልህ አንዴ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፈውትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ እድሜ ትልቁ ላይ አድርገኛ እንዴ ዲያቆን። ይኸው አሁን ታላቁ የጠየቁት ጥያቄ ምንድን ነው? እየሰራን ያሉት ምንድን ነው ሲሉ ምን አሉ? በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት።
አዳም አቁምልኝ፣ በስነ ስርዓት ይኸውልህ፣ አቁምልኝ። ስቶፕ በለው አንድ ጊዜ እሱ ስቶፕ በለው አንድ ጊዜ እሱ ያዳምጡ አንዴ ስቶፕ በለው እሱን አንድ ጊዜ እሱን አስቁምልኝ አንድ ጊዜ። አንተም እንድትዘባ አትዘባርቅ። አንተም እና ሰባቱ ምስጢራት የምትላቸው አይማል ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ምስጢረ ሥላሴና ምስጢረ ሥጋዌ ከምስጢረ ትንሣኤ ሙታን ጋራ ምስጢረ ጥምቀት፣ ምስጢረ ቁርባን። ሰባቱ ምስጢራት ከምትላቸው ደግሞ ጥምቀትም ቁርባንም እዚህ አሉ። ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ እንጊል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማልና እንደዛ ተላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ ታላቁ አልሰማም ወይ ይሰማኛል። ምናልባት ፖዝ ላይ ናቸው። አንደኛ፣ ሁለተኛ ደግሞ ቪዲዮውን ረዥም ሰዓት ሲታይ ዩቲዩብ እንትን እንዳያቋርጠውና ወጥቷል፣ ግን እንዳይዘጋ ቤቱ። አይ እኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና አሁን ወጡ። ምክንያቱም እውነቱ ሊወጣባቸው ስለሆነ አይተው ወጡ። ከዛ አንጻር ነው። በጣም ሲዋሹማ መያዝ አለባቸው። ውሸታቸውንማ ቶሎ መያዝ አለብን። ለዛ ነው አይገት እኮ እሱማ እዚሁ ላይ ማጋለጥ ተገቢ ነው። ሌባ ካላሉት ያው ያልሆነ ስለሚመስለው ማለት ነው። እና በጥምቀት ብቻ አይደለም ዶክትሪን እንትን እያልን ነው። ዶክትሪናችንን እየሰራን ነው። የህፃናት ጥምቀት ምናምን ሲጠየቁ ነበር ያወሩት። በነገረ ክርስቶስ ግን አሁን አንድ አካል አንድ ባህሪ ሲሉ ይሄን ሰውዬ መምህር የሚሉ የሚከተሉ በየቀኑ ጊፍት እየሰጡ የሚያበረታቱ ይሄ ሰውዬ ቤተክርስቲያንን ያውቃታል ብለው የሚመሰክሩ ሰዎች በሙሉ ፕሮቴስታንቶቹ ገደል ገቡ ማለት ነው አሁን። ምክንያቱም ፕሮቴስታንቱ አንድ አካል አንድ ባህሪ ብሎ ስለማያምን ማለት ነው። አንድ አካል አንድ ባህሪ ብሎ ስለማያምን ከዛ ቀጥሉና ጥምቀት ያድናል ምናምን የሚለውን እዛ ኢንተርቪው ላይም አሁንም የተናገሩት ላይም ሐሳባቸውን ብትመለከቱ ሁልጊዜም ቢሆን እሳቸው መምህር እያሉ ከሚከተሉ ሰዎች የተለየ ነው። ጭራሹም አይስማሙ። ሲቀጥል ከዚህ በፊት ኮሜንት ላይ ምን አንብቤ ነበረ፣ ቅዳሴ አንድምታ የለውም ብለው ተናግረዋል የሚል ነገር ሰማሁኝና ብለዋል። የምር እንደዛ ካሉ በጣም የሚያስቅ ነገር ስለሆነ ማለት ነው። ቅዳሴ የለውም አንድምታ የለውም አሉ። የለውም ስብዬ ላመጣ ስል ደግሞ አይ አለው እኮ ጉባኤ ቤት አንማረውም እንጂ ደግሞ አሉ። ከዛ ጉባኤ ቤት የሚሰጠን ውዳሴ ማርያም እና ቅዳሴ ማርያም ነው አሉ። በጣም እኔ በጉባኤ ቤት አንድምታ ትርጓሜ ጉባኤ ቤት የማይሰጠው የዮሴፍ ወልደ ኮሪዮን አንድምታ ትርጓሜ ነው እንጂ የሌለው መጽሐፍት ውስጥ ቅዳሴ ትርጓሜ አንድምታ አለ። መጽሐፍተ ሊቃውንትን ሲማሩ አንዱ የሚማሩት አንዱ ይሄ ነው። እና እቺ መደበቂያ ዋሻ ፈልገው ከዛ ደግሞ አይ በሚያቋት በውዳሴ ማርያም ደግሞ በቅዳሴ ማርያም ደግሞ ጠየቋቸው። የሚያስቀው ነገር በጉባኤ ቤት ከሄድን ገድላትና ድርሳናት ተአምራት ጉባኤ ቤት እንደውም ተዘርግተው አይማሩትም። ገድላት ከሄድን ቅዳሴ አንድምታ ግን በሊቅነት ላይ ይነሳል ለምሳሌ። እና በጣም የሚገርም ጥያቄ የሚያነሱት ጉባኤ ቤት የማይነሳውን ነው። እንደውም ይሄ ለእንትን ስለሆነ ማለት ነው። እኔ ቅድም የዋሹትን ነገር ምንድን ነው እኚህ ሰውዬ ባገኙት አጋጣሚ የሚያደርጉት ውሸታቸውን አቅርበው የሆነ ነገር ረጭተው መሄድ ነው የሚፈልጉት እና ከባህሪያቸው አንጻር ነበረ። አሁን ቅድም ለአንተ ምን አሉ? ነገረ ክርስቶስ አቤት እንዴት አመሻችሁ። ምናልባት ከታች እየሰሙ ካሉ ይግቡና ኦርቶዶክስ ነን ብለዋል። ከአምስቱ እህት አብያተ ክርስቲያናት በጋራ የሚስማሙባቸውን ዶክትሪኖች ይቀበሉ እንደሆነ ይንገሩን። ምክንያቱም ኦርቶዶክስ ለመባል አምስቱ እህት አብያተ ክርስቲያናት በጋራ የሚቀበሉባቸውን ዶክትሪኖች መቀበል አለባቸው።
ገስት ይላኩ ጋይ ጽጌ ገስት ይላኩና ቆይ ያው አስገባኝ እያሉ ነው። አስገባቸው። ዲያቆን ሁላችሁንም ሰላም ብያለሁ። እኔም አንድ ፎቶ ልኬልሃለሁ። እቺን ፎቶ ብቻ ጠይቅልኝ። እኚህ ሰውዬ ያቋቸዋል ወይ ብለህ ጠይቅልኝ። አልተጠመቁም ላሉበት እኚህ ሰውዬ ያቋቸዋል ብለህ አሳይልኝ ፎቶቸውና እኚህ ሰውን ያቋቸዋል ወይ ልኬልሃለሁ። እና እሺ ትምህርቱን እንጨርስና ማን ያወራቸው ታላቁን ጨርሱ። በቃ ከአንድ ሰው ጋር ቢቀጥሉ ጥሩ ሊሆን ስለሚችል። እሺ መምህር ጽጌ የሚለው አካውንት እሳቸው ናቸው ወይስ ሌላ ነው? እኔ ነኝ። አዎ አቶ ጽጌ እርሶ ኖት? ኦኬ እሺ እንቀጥላለን። ኦርቶዶክስ ነን የሚል ንግግር ከዚህ በፊት ተናግራችኋል። ይሄንን ክዳችሁታል ወይስ አሁንም በዛው እንደጸናችሁ ነው በአቋማችሁ? ምን አልከኝ? አልሰማሁህም። ኦርቶዶክስ ነኝ ብለው ያስባሉ እርሶ? ሁልጊዜም ኦርቶዶክስ ነኝ። በጣም ጥሩ። እሺ ከኦርቶዶክስ ውስጥ እንዲታደስ የሚፈልጉት ዶክትሪን የትኛው ነው? የቅዱሳን ቤዛነትን እቃወማለሁ። የቅዱሳንን አምላክነት እቃወማለሁ። ነው እሱን አይደለም ጠይቀውት። ከመሰረታዊ ዶግማዎች ውስጥ የኦርቶዶክስ ቤተክርስቲያን ዶግማዬ ናቸው ብላ ካስተማረቻቸው ከአምስቱ አዕማደ ምስጢራት ውስጥ የሚቃወሙት የትኛውን ነው? ምስጢረ ስጋዌ ላይ የተደረበውን እቃወማለሁ ነው የምልህ። ኦኬ። ስለዚህ ምስጢረ ስጋዌ ላይ የተደረበውን ሲሉ ክርስቶስ ሌላ ስጋ ሆኗል ብላ ታስተምራለች ቤተክርስቲያን? እንደሱ አይነት ተራ ጥያቄማ አትጠይቅ፣ አትናገር። እንደ ተማረ ሰው ታዲያ ምኑን አናግረኝ። ቆይ ጊዜ ወይ የሆነ ኃላፊነት የተሰጠው ሰው ይኑርና በደቂቃ እንነጋገር። በጣም ጥሩ ይቻላል። እንደዛ በደቂቃ መነጋገርም ይቻላል። ደቂቃ ይዝላችኋል። በደቂቃ ነው የምናወሩት። ሁለታችሁ ስለምታወሩ ማንም ሰው ጣልቃ አይገባም። እርስዎ ለሚጠይቁት ጥያቄ በቀጥታ ምላሽ፣ እርሱም ሲያቀርቡ በቀጥታ እሱ ምላሽ ያቀርባል። አሁን ታላቁ ይጠይቃል፣ ማንም ሳይገባም እርሱ ምላሽ ያቀርባል። ደቂቃ ስንት ነው ያዘው? ምስጢረ ስጋዌ ተነስቷል። ደቂቃ ልንይዝሎት ነው በደቂቃ እንዲሆን እና ደቂቃ ልናስቀምጥሎት ነው። ታላቁና ስንት ደቂቃ ይሆንላችሁ በየተራ? አንተ እንደምትሰጠው ያህል እንነጋገራለን። እሺ ስንት ይሁን? አይ ዝም ብዬ እንትን እንዳልን 3 5 10 ደቂቃ ስጠንና እሳቸው ይጠይቁ፣ እኛ ብንጠይቅ ችግር የለም። እኔም ጠይቃለሁ፣ እሳቸውም ይጠይቃሉ። 10 ደቂቃ ስጥ። እሺ እንደዚህ እናድርግ። መጀመሪያ 5 ደቂቃ ልስጣችሁ። በነገረ ስጋዌ ላይ ያስቀምጡ ሀሳባቸውን፣ ታላቁን ማስቀምጥ። ከዛ ደግሞ ለሰከንድ ራውንድ ላይ ደግሞ ያነሱትን ሀሳብ ታላቁ ትሞግታለህ፣ እሳቸውን ደግሞ ከዛ በኋላ ደግሞ ጥያቄና መልስ እናደርጋለን። ይሁን? ይቻላል። ጥሩ እሺ ይጀምሩ። 5 ደቂቃ ሴት ላርግሎት ጋይ ጽጌና ያው ይጀምሩ። ከደቂቃው ተከለ ምስጢረ ስጋዌ ላይ እኛ እንደ ተሐድሶ ክርስቶስ ኢየሱስ ፍጹም አምላክ ነው፣ ደግሞም ፍጹም ሰው ነው። በተዋህዶ ነው። በተዋህዶ ፍጹም አምላክ ነው፣ ፍጹም ሰው ነው። ይሄ ፍጹም አምላክ ፍጹም ሰው የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ደሙን አፍስሶ ለዓለም ሁሉ ቤዛ ሆኗል። እግዚአብሔር አብ ውረድ ተወለድ ብሎ ሲልከው እርሱ ብቻ ብቸኛ ቤዛ፣ እርሱ ብቻ ብቸኛ አዳኝ፣ እርሱ ብቻ የዓለም መድኃኒት፣ ብቸኛ የዘላለም ሊቀ ካህናት፣ ብቸኛ የዘላለም መስዋዕት፣ ብቸኛ አስታራቂ፣ ብቸኛ አማላጅ ሆኖ የተሾመ ነው። ከዚህ በተረፈ በየድርሳናቸው ለዓለም ቤዛ ሆኑ፣ ዓለምን አድነዋል። ተቅማጣቸው ቤዛ ሆኗል። ድንግል ማርያም ቤዛዊተ ኩሉ ዓለም ትባላለች። የተክልየ መቃብር ቤዛ ሆኗል። ሐሙስና እሑድ እባብ የገደለ በእባብ ደም ይድናል። እንዲህ አይነት ርካሽ ትምህርት ቤዛነትን አያሰጥም፣ ደህንነትን አያሰጥም። ብቸኛ ቤዛ ምስጢረ ስጋዌ ላይ የተገለጠው የኢየሱስ ክርስቶስ ማንነት ብቻ ነው።
ምስጢረ ስጋዌን የምንቀበለው የምናምነው ያለምንም መደበላለቅ ብቸኛ ብለን ደሙን የዓለም ቤዛ አድርገን የምንቀበለው ከዚህ አንጻር ነው። የዓለም ፈጣሪ ነው። መድኃኒትም ብቻ አይደለም፣ የዘላለም አምላክም ጭምር ነው በተዋህዶ። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ነው ስንል፣ ፍጹም ፈጣሪ ነው ስንል፣ እነ ድንግል ማርያም ግን ከኢየሱስ ክርስቶስ ጋር በተካከለ ሁኔታ ፈጣሪ ናት ድንግል ማርያም፣ ቅዱሳን ፈጣሪ ናቸው ብለን አናምንም። ይህንን ርካሽ ትምህርት ደግሞ እናወግዛለን። ስለዚህ ቅዱሳንን ከማዳን ከማማለድ አልፎ ፈጣሪ ናቸው ብላ የተዳፈረች ቤተ ክርስቲያን ናት። ይሄ ይታረምልን ይታይልን። ሲኖዶስ አላት፣ ሊቃውንት የሚባሉ አሏት። እነዚህ ሊቃውንት ባለፈው እኮ ብፁዕ ወቅዱስ አቡነ ማትያስ ቤተ ክርስቲያናችን ላይ ችግር አለ፣ መጻሕፍቶቻችን ላይ ችግር አለ፣ መታረም አለባቸው፣ ሊቃውንት ጉባኤ እኮ የተቋቋመው ለዚህ ነው ብለው እኮ ዝክረ ኒቅያ ላይ በግልጥ አስቀምጠዋል። ስህተት እንዳለ ችግር እንዳለ ተናግረዋል። እሳቸው በጥቅሉ ችግሩን አለ አሉ። እኛ ደግሞ በነቂስ ችግሩን አውጥተን እየተናገርን ነው። ከዚህ የበለጠ ውድቀት የለም። ክርስቶስን ብቸኛ ቤዛ አይደለም ከማለት ሞት የለም። እግዚአብሔር ብቸኛ መድኃኒት አድርጎ የሰጠንን ይሄ አይበቃንም፣ እነንትናም ያስፈልጉናል ብሎ በሱ ላይ ደባል ማድረግ እርግማን ነው፣ ሞት ነው። ይሄንን በቤተ ክርስቲያኒቱ ታሪክ በሚገባ ልንነጋገርበት እንችላለን። ምስጢረ ስጋዌ ምስጢረ አምስቱ አዕማደ ምስጢር ትላላችሁ። ምስጢረ ስጋዌን፣ ምስጢረ ሥላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን እነዚህ ነገሮች እያንዳንዳቸውን ብትንትና አድርገን ብንነጋገርባቸው አምስቱ አዕማደ ምስጢር በተባለው መጽሐፍ ላይ እኮ ብዙ ስህተቶችን መንቀስና ማውጣት ይቻላል። የምትመጻደቁበት መጽሐፍ አይደለም። ብዙ ስህተቶች አሉበት። ስለዚህ እኔ እንዲህ አይነቱን አስተምህሮ እናርመው እናስተካክለው ነው እያልን ያለ ነው በቅንነት መንፈስ። ስለዚህ እናንተ ደግሞ የእኛን ጩኸት በቅንነት ብታዩት ይጠቅማችኋል። ለቤተ ክርስቲያኒቱ ደግሞ ህልውና እጅግ አስፈላጊ ነው። እንደ ፕሮቴስታንት እየቆጠራችሁን በሄዳችሁ ቁጥር እኛም እየጠነከርንና እየበረታን ስንሄድ ቤተ ክርስቲያኒቱን ሰው አልባ ወደ መሆን ያደርሳታል እንጂ አይጠቅማትም። ይህንን ነገር ቆም ብለን ልናስብበት ይገባል። ማንም ቤተ ክርስቲያኒቱን እንድትፈርስ የሚፈልግ የለም። ምስጢረ ስጋዌ በትክክል እንደ ወንጌሉ መገለጥና መታመን አለበት። የትኛውም ሐዋርያ ሌላ ፍጡር ቤዛ አድርጎ አልሰበከም። የፈለገ እግዚአብሔር ያከበረው ጻድቅ ይሁን ወደ አምላክነት ያደረሱት ጻድቅ የለም፣ በሐዋርያትም በነቢያትም ትምህርት። ቤተ ክርስቲያናችን ግን ድንግል ማርያምን ፈጣሪ ብላታለች። እንዲያውም ባጠገባችሁ ካለ እኔ አሁን ከሌላ ቦታ ሁኜ ነው የማነጋግራችሁ። ካጠገባችሁ ካለ ተአቀቡት የማሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ ብላ በፊት ጊዜ ቤተክርስቲያኒቱ ላወጣቸው የመናፍቃን መልስ ብላ ከዚያ ላይ መጽሐፉ ቢኖራችሁ አውጥታችሁ የምታነቡልኝ አለ። እሺ፣ አመሰግናለሁ። እናንብሎታለን። መጽሐፉ ስላለን ችግር የለውም፣ እናንብሎታለን። እሰይ፣ አመሰግናለሁ። እሺ፣ ታላቁ ግን ርዕሱን በጣም ረስተውታል። ለማንኛውም ታላቁ ቀጥል። 5 ደቂቃ አላስቀምጥልህ፣ ችግር የለውም። እሺ፣ ሚውት ያርጉና ታላቁ 5 ደቂቃ አላስቀምጥልህ። ኦኬ፣ እሺ፣ ቴንክ ዩ። 5 ደቂቃ ይጀምሯል። ስለ ስጋዌ ነበር ያወራሉ ብለን የጠበቅነው። ስጋዌ ሲባል የሊኳንዳ ስጋ መስሏቸው መሰለኝ ሌላ ነገር ነው እያወሩ የነበረው። ሚስጥረ ስጋዌን በ5 ደቂቃ ውስጥ አብራሩ። ተሐድሳዊ አቋማችሁ ምንድን ነው? በሚስጥረ ስጋዌ ዳኛው መዝሙር አካሄድ አንዴ ቆይ፣ አንዴ እንደዚህማ አይቻልም። መሀል አይቁ። እርስዎ ሲሳደቡ ዝም ብለን ሰማን አይደል እንዴ? እኛ እኮ ማስቆም ስላቃተን እኮ ከርዕስ ወጥተው ሲሳደቡ ተቅማጥ ቤዛ ነው ብለው ሲናገሩ አስቁመናል እኮ። አላስቁምንም፣ ዝም እኮ ነው ያልነው እኮ። እርስዎን እንደ ትልቅ ሰው ይሁኑ። ቀጥል አንተ ሚዩት ስለሆኑ ቀጥል። ታላቁ አስጀምረው እንደገና እና ይቀጥል። ድጋሚ ላስጀምርልህ። ኦኬ፣ እሺ፣ አንዴ
እሺ ቀጥልና ድጋሚ አላስጀምራለኝ አይገርምም። እዚህ በደቂቃ ያዝለት አንተ በእጅ ወይ ያዝልኝና ደቂቃ ችግር የለም። ቆይ እንዲያውም ላብራ ካሜራዬንና ወደዛ ላዙር። እሺ እኔ ዝልሃለሁ። ቀጥል። 41 ነው እንዲታይ ስለሚፈልጉ ለዛ ነው ዲያቆን ምንም እንዲቋረጥ ስላልፈለግን ይኸው ላዙር ካሜራዬን። እሺ ኦኬ ይታያል ወይስ? ልክ ስታስጀምረው ይታያል። ሰዓቱ አድርገውና ይታያል። እሺ ቆይ እስቲ ትልቁ ላይ ወይም ታላቁን እንትን ልበለው። ታላቁ እኔ ላይ ብታሳንሰኝ ችግር የለም። ይኸው እሺ ላስተካክለው። ሪሴት ላድርገውና ላስት 5 ደቂቃ ልስትህ። ኦኬ እሺ ያው ስታርት ብያለሁ። ኦኬ እሺ ቴንኪው። ሚስጥረ ስጋዊ ማለት በአጭሩ ቃል ስጋ የሆነበት ሚስጥር ማለት ነው። በአጭሩ ሲብራራ ይሄ ነው። አምላክ ሰው የሆነበት ምስጢር ማለት ነው። ይሄ ምስጢር እንዴት ነው ታዲያ ከተባለ መለኮት እና ከኛ የተነሳ የድንግል ማርያም ስጋ አንድ አካል አንድ ባህሪ የሆኑበት ያ ሰማያዊ ምስጢር ምስጢረ ስጋዌ ይባላል። የአምላክ ሰው መሆን ማለት ነው። ተሰገወ ማለት ሰው ሆነ ማለት ነው። ማን ነው ሰው የሆነው? አምላክ ከስላሴ አንዱ ማለት ነው፣ እግዚአብሔር ወልድ። ስለዚህ ይሄንን ሰማያዊ ምስጢር ይሄንን ከተፈጥሮ በላይ የሆነ ምስጢር ምስጢረ ስጋዌ ብለን እንገልጠዋለን። ታዲያ ክርስቶስ ቅድመ ዓለም በኖረበት ኑባሬ ትስብእትን ገንዘቡ ሳያደርግ ዓለምን ፈጥሮ ከዓለምም ከአዳምም ከድንግል ማርያም የነሳው ያ ስጋ ባልኖረበት ዘመን እንዲኖር ሆኗል። በአምላክነት ባህሪ ከብሯል ብለን እናምናለን። በዚህም ምክንያት ክርስቶስ አምላክም ሰውም ስለሆነ ብቸኛው መካከለኛ እሱ ነው። ብቸኛው መካከለኛ ማለት ኦንቶሎጂካሊ ወይም ይሄ በኩነታዊ ነገረ ክርስቶስ ውስጥ ስንወስደው ወይም በኩነታዊ ነገረ ድነት ውስጥ ሲሄድ አብና መንፈስ ቅዱስ ሰው ስላልሆኑ መካከለኛ አይባሉም። ከሰውም ቢሆን መለኮታዊ ባህሪ ያለው ሰው ስለሌለ መካከለኛ ሊባል የሚችል ሰው የለም። ይሄ እንዳልኳችሁ የክርስቶስ መካከለኝነት ሐዲስና ብሉይ ኪዳን የቆሙበት የክርስቶስ ሰው መሆን ማለት ነገረ ድነታችን በሙሉ የተንጠለጠለበት ማለት ነው። ስለዚህ ክርስቶስ መካከለኛ ሲባል ከምን አንጻር ነው የሚተረጎመው? ከኩነቱ አንጻር የሆነው ምንድን ነው? አምላክም ሰውም ነው። ከእግዚአብሔር ሰው የሆነ ወልድ ብቻ ነው። ከሰው ባህሪ ደግሞ የእግዚአብሔርን ባህሪው ያደረገ ከድንግል የተነሳች ያቺ ቅድስት ሥጋ ናት። ስለዚህ ክርስቶስ ምን ይባላል? መካከለኛ ይባላል፣ አስታራቂ ይባላል ማለት ነው። የማይባለው ምንድን ነው? አማላጅ። አሁን እነዚህ ሰዎች ቅዱሳን መካከለኛ፣ ቅዱሳን ቤዛ፣ ቅዱሳን አስታራቂ ሲባሉ ለምንድን ነው የሚከፋቸው ካልን የእነሱ ክርስቶስ ከቅዱሳን እንዳንዱ ስለሆነ ነው። የእኛ ክርስቶስ እንደዛ አይደለም። ፀሐይም ብታበራ ባትሪም ቢያበራ ይሄ ባትሪ እኮ የፀሐይን ብርሃን ቀማት አንልም። ምክንያቱም የፀሐይ ብርሃን የራሷ ነው። ይሄ ግን ቻርጅ ተደርጎ ነው። ኦኬ። ስለዚህ የቅዱሳን አስታራቂነት የቅዱሳን ቅድስና ከየት የተነሳ የሚመጣ ነው? ከክርስቶስ ከራሱ። የክርስቶስ መካከለኝነት ባህሪያዊ ነው። የነሱ ግን የጸጋ ነው፣ የስጦታ ነው። ይሄንን ደግሞ አይደለም በመጽሐፍ ቅዱስ ውስጥ አይደለም በእኛ ውስጥ ራሳቸው ፕሮቴስታንቶች እንኳን የሚያምኑት ነገር ነው። ተሐድሶችም ራሳቸው የሚያምኑት ነገር ነው። አሁን ጽጌ ስጦታው የሚባለው ሰው ምንድን እየሆነ ነው ካላችሁ እንድትታድስ በሚፈልጋት ቤተክርስቲያን እና አሁን ባለችው ቤተክርስቲያን መካከለኛ ሆኖ ነው ቁጭ ያለው ሰውየው። ኦኬ። ፕሮቴስታንቶች ጸልዩልን እየተባሉ አስራት በኩራት ይወጣላቸዋል፣ በግል ማለት ነው። አዘ ቸርች አይደለም። ታዲያ ይሄም ስህተት ነው። ተቃወሙታ። ታዲያ እነዩ ጩፋን ተቃወሙ፣ ሌሎቹን ፓስተሮች በሙሉ ተቃውሟ። ታዲያ እንደዛ ከሆነ ግን ጉዳዩ እንደዛ አይደለም። እኛ ቅዱሳንንም ሆነ ድንግል ማርያምንም ሆነ ሌሎችንም ነገሮች በሙሉ ቤዛ ብለን ስናስቀምጥ ባህሪያዊ ድህነትን ሰጠውናል ብለን አይደለም። እንደዛም ልንል አንችልም። ባህሪያዊ ድህነት የሰጠን አንዱ የእግዚአብሔር ልጅ ክርስቶስ ነው። ክርስቶስ ብቸኛው ቤዛ ነው ሲባል ምን ማለት ነው? ሞታችንን የሞተልን እርሱ ነው ማለት ነው። ጉስቁልናችን ያጠፋልን እርሱ ነው ማለት ነው። ታዲያ ቅዱሳን ሞታችንን ሞተውልናል ብለን እንደምናምነው በፍጹም አናምንም። ታዲያ ቅዱሳን
በሞታቸው ሞትን ገደሉልን ብለን ነው የምናምነው? አይደለም። እነሱ በመራባቸው የኛ ወገኖቻችን የሚያወሩትን ነገር አያውቁትም። ክርስቶስ ቤዛ ሲባል፣ ክርስቶስ አዳኝ ሲባል፣ ክርስቶስ አስታራቂ ሲባል ከምን አንጻር ነው? በኦንቶሎጂካል ዩኒቲ እና በኢኮኖሚካል ዩኒቲ መካከል ራሱ ያለውን ልዩነት አያውቁም። በነገረ ድህነት ውስጥ ያለ አንድነትና በኩነታዊ ነገር ክርስቶስ ውስጥ ያለ አንድነት ማለት ነው። ስለዚህ አሁንም ወንድማችን ሲያወራ እንደሰማችሁት ምስጢረ ሥላሴን አብራራ ሲባል በጣም እኛን ፕሮቮክ ሊያደርግ የሚችል ነገር መርጦ የተክልዬ እንደዚህ ተክልዬ እንደዛ ማርያም እንደዚህ ማርያም እንደዛ በጣም ብዙ ጸያፍ ንግግሮች ነበሩት ማለት ነው። ለምንድን ነው ይሄ? ቤተክርስቲያን ትምህርቷን አጥርቶ ካለማወቅ የተነሳ ማለት ነው። ትምህርቷን አጥርቶ ካለማወቅ የተነሳ እንደ አይነት ንግግሮች ይናገራሉ። ያው እኛም ባልሰማ ያለፍናቸው ጊዜ ስለተሰጣጠን ጊዜያችንን በአግባቡ ለመጠቀም በሚለው ነው ማለት ነው። ስለዚህ እኛ ክርስቶስ በነገረ ሥጋዌ ውስጥ ያለመለወጥ ሰው የሆነበት ሰማያዊ ምስጢር ማለታችን ነው። በዚህ ውስጥም መካከለኛ አስታራቂ ይባላል ክርስቶስ። እሺ ቴንክ ዩ። እሺ መልካም። አሁን ሶስት ደቂቃ አረግላችኋለሁ። ወደ እንትኑ ላይ ፎከስ አድርጋችሁ ግን አሁን በዚህ ዙር ሚስጥረ ሥጋዌ ላይ ነገረ ሥጋዌ ሚስጥረ ሥጋዌ የሚለውን የተሐድሶን ትምህርት እንደ ተሐድሶ ቢያስተምሩን ጋይ ጽጌም ታላቁም የኦርቶዶክስን የነገረ ሥጋዌን አምስቱ አዕማደ ሚስጥራት ውስጥ ነገረ ሥጋዌን ሽፍት እያደረገባችሁ ኦል ኦቨር ዘ ፕሌስ ስለሆነ እስቲ የተሐድሶን የነገረ ሥጋዌ ትምህርት እንስማ፣ የኦርቶዶክስንም የነገረ ሥጋዌ ትምህርት እንስማ። ከዛ ጥያቄና መልስ አደርግላችኋለሁ። ሶስት ደቂቃ ላደርግላችሁና ጥያቄና መልሱ ላይ ደቂቃ ስለምጨምርላችሁ ማለት ነው። በዚህ አጋጣሚ ያሬዶ ይቅርታ፣ ከመጀመሩ ፊት ሰዓቱ ታላቁም ሆነ ጽጌ ከነገረ ክርስቶስ ያ ማለት ከሚስጥረ ሥጋዌ ውጪ ከተናገር አስቁም፣ ከሁለቱም ማለት ነው። ማንሳት ያለባቸው አሁን ታላቁም የሚያወራው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚስጥረ ሥጋዌ ምንድን ነው፣ ምን ብላ ታምናለች የሚለውን ነው ያብራራለን። ጽጌ ስጦታውም ደግሞ የተሐድሶ ቸርች አለን ብሎናል። እነዚህ የተሐድሶ ቸርቾች ደግሞ ሚስጥረ ሥጋዌ ላይ ያላቸው ዶክትሪን ትምህርታቸው ምንድን ነው የሚለውን ያብራራል። ከዛ በ10 ደቂቃ ውስጥ ደግሞ ጥያቄና መልስ እንገባለን። ከርዕስ ወጥቶ ሌላ ነገር ውስጥ የሚገባ ሰው ካለ ሁለቱም ታስቆማለህ ማለት ግዴታ ነው። እንዲሁም እንደዚህ እናድርግ፣ 5 ደቂቃ ድጋሚ የሚሰጣቸውና ትምህርት አልሰማንም፣ የተሐድሶንም ትምህርት አልሰማንም አቋም ታላቁም ለተሐድሶ መልስ በመስጠት የኦርቶዶክሳውያን ጥርት ያለውን ሥጋዌ ትምህርት አልነገሩንም። ስለዚህ ለሁለቱም 5 ደቂቃ ድጋሚ ልስጥ። ጋይ ጽጌ የተሐድሶን የነገረ ሥጋዌ ዶክትሪን ትምህርታችሁን በ5 ደቂቃ ይጠቀሙና ያስተምሩን። ከዛ ደግሞ ታላቁ የኦርቶዶክስን፣ ከዛ በሚቀጥለው ዙር ደግሞ አንዳችሁ ላይ ያለውን ትምህርት የኦርቶዶክስ ትምህርት ላይ ጋይ ጽጌ ያነሱና ምን ያደርጋሉ? ይቃወማሉ። ታላቁ ደግሞ የተሐድሶን ትምህርት ይቃወማል። ከዛ ጥያቄና መልስ ይኖራቸዋል። እንደሱ ይሻላል። መልካም 5 ደቂቃ በቃ። ከርዕስ ውጭ ከወጣችሁ ይኸው ለታላቁም ለጋይ ጽጌ የምናገራለሁ፣ አስቆማችኋለሁ። እሺ ላስጀምርልህ፣ ጀምር ይበሉ። አስተያየት መጀመሪያ አስተያየት አለኝ። አስተያየት በኋላ ላይ እባክዎትን ትምህርቱ አሁን ነው ከመናገሬ በፊት አስተያየት። እንዴ ነገር አፈና እኮ ነው። እናንተ እኮ አፈና ነው እያዛችሁ ያላችሁ። ተሐድሶ ማለት ስህተትን ብቻ ነቅሶ አውጥቶ ይሄ ይወገድልን ነው የምንለው ማለት እንጂ የእናንተን ትምህርት ይንገሩን፣ ችግር የለውም። ጋይ ጽጌ ይኸውልዎት የሥጋዌ ትምህርቶትን ይናገሩ፣ እርስዎ የሚያምኑበትን እንደ ተሐድሶ የሥጋዌ ትምህርታችን ትምህርቴ ይሄ ነው፣ የምቀበለው ትምህርት ይሄ ነው ይበሉ። በቃ ለክ ትምህርት ላይ ብቻ አውሩ። እንደ ተሐድሶ የማልቀበለውን ነው የምነግርህ። እኔ ደግሞ የምንፈልገው እኛ የማይቀበሉትን ሳይሆን እንደ ተሐድሶ የሚያምኑበትን የሥጋዌ ትምህርት ይናገሩ። በቃ ለምሳሌ ይሄን ትምህርት አምናለሁ፣ እቀበላለሁ፣ አስተምራለሁ። ካልነካሁት እኮ አምኜበታለሁ ማለት ነው። ከነካሁት ግን ችግር አለበት ማለት ነው። ችግር የሚያምኑበትን ይንገሩን። ይኸውልዎት አንዴ ጋይ ጽጌት ውይይት ሲደረግ መጀመሪያ ትምህርት ይቀመጣል። ትምህርት ይቀመጥና እኔ የማምነው ትምህርት ይሄ ነው፣ ትምህርት ይሄ ነው ብሎ አንድ ሰው ፕሬዘንት ያደርጋል። ከሁለቱም ሳይድ ይቀርባል። እሱ እኮ በሁለት ሃይማኖቶች መካከል የሚደረግ ክርክር ሲሆን ነው። ሁለት ሃይማኖት ነን እርሶና እኛ። አይደለም እኛ ኦርቶዶክስ ተሐድሶ ነን፣ እናንተ የተሳሳታችሁ ኦርቶዶክሶች ናቸው። ችግር የለውም። ስለዚህ ትክክለኛውን የተሐድሶ ኦርቶዶክስ ትምህርት ይንገሩን። የነገረ ሥጋዌ አሁን እጀምርልሃለሁ። በቃ ትምህርት ነው የምንፈልገው። ሌላ እንትን ካሉ አስቆሞታለሁ። ትምህርቶትን ማስቆም መብትህ ነው። ከፈራህ አስቁመው።
ችግር የለውም። አሁንም ማስወጣት ትችላለህ። ማንም አልወጣሁትም። እንደ ተሐድሶ የምንቃወመውን መናገር እንችላለን። እሺ እኔ እቀጥላለሁ። ምስጢረ ሥጋዌ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከድንግል ማርያም ደግሞ ከስጋዋ ስጋ ከነፍሷ ነፍስ እየቆረሰ ሳይሆን የተካፈለው እናንተ እንደምትሉት ዘር ነው የተካፈለው። የአብርሃምን ዘር ይዟል፣ የዳዊትን ዘር ተካፍሏል ሲባል ዘር ነው እንጂ የተካፈለው የሴቲቱን ዘር ነው እንጂ የተካፈለው ከነፍሷ ነፍስ ከስጋዋ ስጋ እንደቆረሰ ተደርጎ ትምህርት ይሄ ኑፋቄ ነው፣ መታረም አለበት ነው እኛ ተሐድሶ ትምህርታችን። ሁለተኛ ድንግል ማርያም ጌታችንን ቤዛችንን ወለደች እንጂ ቤዛ ልትባል አይገባሽም። አሁንም አስቆም። በቃ አስቆም፣ ዝጋ፣ ሂድ፣ ጨርስ። ይስሙኝ። የጠየቅከው ጥያቄ የተሐድሶን ትምህርት ይንገሩን፣ ሥጋዌ ላለትን ትምህርት። ለምሳሌ ክርስቶስ ሰው የሆነው በተዋህዶ ነው አሉ። አሁን ይሄ ጥሩ ነው፣ አትሊስት አውቀናል። እንደ ፕሮቴስታንት አይደለም አቋሞት ማለት ነው። ተዋህዶን አይቀበሉም፣ እርሶ ግን ተዋህዶን ይቀበላሉ። ተዋህዶ ሲባል ምንድን ነው ግን? መከፈልን፣ መለወጥን፣ ህድረትን፣ ውላጤን ምንድን ነው የሚያምኑት? እሱን አቋሞትን ይንገሩ። ክርስቶስ እንዴት ሰው ሆነ? ሥጋዌ እንዴት ተከናወነ? ቃል እንዴት ሥጋ ሆነ? ሥጋዌ ትምህርቶትን ያስቀምጡልን። ከዛ ተቃዋሚ ሀሳቦትን ደግሞ በሁለተኛ ዙር ላይ እኔ በሥጋዌ ትምህርት ኦርቶዶክስን በዚህ ትምህርቷ ብለው ደግሞ ያስቀምጡ። ትምህርቶትን ያስቀምጡ እባክዎት። መዝሙር ስማኝ፣ እውነት በሆነ ነገር ላይ ሁለታችንም አንድ አይነት ንግግር መነጋገሩ ትርጉም የለውም። ችግር የለውም፣ ይንገሩ። እኛ እንደ ተሐድሶ ጋይ ጽጌ ሆሎት ይንገሩን፣ ደግሞ ይንገሩን። አቋሞትን፣ እምነቶትን፣ የተሐድሶን እምነት አቋም መስማት እንፈልጋለን። ደግሞ የተሐድሶ አቋም ይኸውልህ፣ ተሐድሶ የሚለውን ራሱ ጽንሰ ሐሳቡን አልተረዳችሁትም። ችግር የለውም። የተሐድሶ ኤክስፕላኔሽን አይደለም ዛሬ ያዝነው፣ የተሐድሶን የሥጋዌን ትምህርት ነው። ትምህርቶትን ይናገሩ። እኔ ተሐድሶ ነኝ እኮ ኦርቶዶክስ ተሐድሶ ነኝ። በኦርቶዶክስ ውስጥ ያለን ችግር የምናገር ነኝ። ችግራችን ይሄ ነው ብለን ስንጮህ የእኛን ችግር ደግሞ ስሙት እናንተ። ከሆነ ተቀበሉት፣ ካልሆነ ተቃወሙት። ጋይ ጽጌ እኛ የብሶት ኦፊስ አይደለንም። እሺ በመምህር እንዳካሄድ እኔ አሁን ያለው አካሄድ እሳቸው እየተናገሩት ያለው ርዕሱን ሳይሆን ውስጣቸው ያለው ማስተላለፍ የሚፈልጉትን ነገር ነው እና እንደዚህ ሆኖ ርዕስ ጠብቆ መወያየት የሚቻል አልመሰለኝም። እና አሁን እኔ የተሻለ የሚመስለኝ አምስቱ እህት አብያተ ክርስቲያናት ኦርቶዶክሳውያን የሚባሉት ሁሉም በጋራ የሚቀበሉትን አስተምሮ ተዘርዝሮ ይጠየቁና ይቀበላሉ ወይ? ኦርቶዶክስ ለመባል መቼም አምስቱ እህት አብያተ ክርስቲያናት የሚቀበሉትን በጋራ የሚቀበሉትን በሚስጥረ ቁርባን፣ በሚስጥረ ጥምቀት፣ በነገረ ማርያም የሚቀበሉትን ሳይቀበሉ ኦርቶዶክስ መባል አይችልም። እሳቸውም ይህንን የሚጣረሱ አይመስለኝም። አምስቱ እህት አብያተ ክርስቲያናት አስተካክለው የሚቀበሉትን ነገር ይቀበላሉ ወይ? መጀመሪያ እንደው አንዳንድ አከራካሪ ጉዳዮች ከመግባታችን በፊት ኦርቶዶክስ ለመባል ሚኒመሙ በጋራ የምንቀበለውን አስተምሮ መቀበል ይመስለኛል። ስለዚህ እነሱን እናንሳና ይሄንን ይቀበላሉ ወይ እያልን እንጠይቃቸው የሚያስኬድ ከሆነ። እናንተ ሰብሰብ ብላችሁ ገብታችሁ የተጨነቃችሁበትንና አጥር የምታጥሩበትን ነገር እያየሁ ነው። ይሄን እኛ ተሐድሶን ስንሆን ተሐድሶ ዓላማው ምንድን ነው? ምን እንዲመጣ ነው የሚፈልገው ተብዬ ነው መጠየቅ ያለብኝ። ስለ አህት አብያተ ክርስቲያናት ስለ ያንተም የጠየቁት እኮ ኦርቶዶክስ የሚለው ስያሜ ለማግኘት ኦርቶዶክስ ተሐድሶ ነው ስላሉ እርሶ ማለት ነው። ኦሪየንታል አብያተ ክርስቲያናት አሃት አብያተ ክርስቲያናት የሚቀበሉትን ትምህርት ይቀበሉ ሳይቀበሉም እርሶ ነው። እስቲ ኦርቶዶክስ ተዋህዶ መጀመሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያንና እኛ ተሐድሶዎች እስቲ መጀመሪያ አንድ እንሁን። ስለ እነዚያ እናንተ ምን አገባችሁ? አይደለም አምስቱ ላስተካክለው። እንደዚህ በዚህ መንገድ አይሄድም። ጭቅጭቅ ነው የሚሆነው። ፍሬያማ እንድንወያይ
አሁን አይ ቲንክ ውይይትም ሀሳብ በርዕሱ ጠብቆ መዋየት ላይ አሁንም ችግር እያዩ ስለሆነ እርሳቸው አሁን ውስጣቸው ያለውን ነው እያወጡ ያሉት። ስለ ነገረ ስጋዌ ቆዩ፣ እባክዎትን ያዳምጡ። የተጠየቁት ሚስጥረ ስጋዌ ትምህርት ነው። እርሶ ሮጠው የተክለ ሃይማኖት እንደዚህ ቤዛ እንደዚህ ገብቶና አሁን የጠየቁት ጥያቄ ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ትምህርቷ ምንድን ነው? ይደገምም አይደገምም የሚታወቅ ይሁንም የማይታወቅ ይሁንም እርሶ እኛ ትምህርታችን ሚስጥረ ስጋዌ ላይ ይሄ ነው ላይ ያቀርባሉ። አለቀ እንጂ እርሶ እንደሚያሉ ያሉት እዛ እናንተ ጋር ያለው ሆኖ የሚቃወሙ ነጥብ ብቻ ነው ማለት አልተባሉም። እንደዛ እርሶ የሚያምኑበትን የእርሶ ቤተ እምነት የወጡበትን ዶክትሪን ሚስጥረ ስጋዌ ላይ አቋማችን ይሄ ነው። አለቀ። ምዛ ማቅረብ ነው። ግን አሁን ይህንም ጠብቀው የተጓዘዋል ሁለተኛ ዙር ላይ ማለት ነው። አሁን ጠቃሚ ነው የማስበው ጥያቄ ጠይቁ። ጥያቄ ጠይቆታል ታላቁ ሚስጥረ ስጋዌ በተመለከተ የእርሶን አቋም ይነግሩናል፣ የራሱትን ቤተ እምነት። እኛ ደግሞ የተሻለ ትምህርት ደግሞ እነግሮታለን። ወደ ጥያቄና መልስ ስንሄድ እንጂ አሁን የሚያቀርቡት ኤክስፕላኔሽን ስናየው እሳቸው እያቀረቡ ያሉት ብሶታቸውን ነው፣ ውስጣቸው የሚሰማቸውን የተናገሩ ያሉት። እኛ ደግሞ ብሶት ምንሰማበት አይደለም። አሁን ይሄ የምናለቃቅስበት ሳይሆን ጥያቄ ይጠይቃሉ ሚስጥረ ስጋዌ ላይ ጥያቄ ይጠየቃሉ ሚስጥረ ስጋዌ ላይ እርስዎ ትክክል ጥያቄ ሲቀርቡት ይመልሳሉ በቀጥታ። እኛም ደግሞ ታላቁ ሲጠይቁት ደግሞ እሱ በቀጥታ ይመልሳል። ስለዚህ ወደ ጥያቄና መልስ ነው እንጂ ማብራሪያ ላይ እርስዎ ብሶቶትን ነው እየተናገሩ ያሉት። አይ የተሰጠኝን ደቂቃማ መጠቀም መቻል አለብኝ። በተሰጠኝን ደቂቃ ርዕስ ይጠብቃሉ። ምስጢረ ስጋዌ እኮ ነው እየተነጋገርን ያለ ነው። በቃ ሚስጥረ ስጋዌ ከሆነ ሚስጥረ ታምነው ለርዕሱ 4 ደቂቃ ቀርቶት ነበረ። 4 ደቂቃ አድርግላችሁና ሚስጥረ ስጋዌ ላይ ብቻ ያንሱ። እሺ ይቀጥሉ። ይቀጥሉ። ለምን ምስጢረ ስጋዌ ከክርስቶስ ከመጸነሱ ጀምሮ እስከ ስቅለቱ ያለው ቤዛነት ህይወት የክርስቶስ ምስጢረ ስጋዌ ነው የሚባለው። ከጽንስ ጀምሮ እስከ ስቅለት ድረስ ያለው አስተምሮ እንዲያውም አሁንም እንኳን አርጎ በአብ ቀኝ በአብ ክብር በዚያ ተቀምጦም ታርዳሃልና እየተባለ ምስጢረ ስጋዌው ይነገራል። እኔ አሁን ይሄ ከቤተ ክርስቲያኒቱ ከታድሶ ልጆች ጋር ቤተ ክርስቲያኒቱ የሚያለያይ የሚያከፋፍል ነገር ስላይደለ እኔና እናንተንም የሚያጨቃጭቅ አይደለም ጊዜ ከማባከን በስተቀር። ልዩነት አለ። ልዩነቱ ያለው የት ላይ ነው ከተባለ ቤዛነቱ ላይ ልዩነት ተፈጥሯል። አሁንም ረስ ለቀዋል። ልዩነት ቤዛነት ጥያቄው ቤዛነት አዳምጡኝ። የእርሶ ቤተ እምነት የሚያስተምሩት ልዩነቱን አያወሩ። ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ብቻ ይንገሩን። ልዩነት በጥያቄና መልስ ያቀርባሉ። በጥያቄ አሁን የሚጠይቁ ጥያቄ ምንድነው? የእርሶ ቤተ እምነት ነገረ ክርስቶስ የአምላክ ሰው መሆንን ያዳምጡኝ እባክዎትን ያዳምጡ። የአምላክ ሰው መሆንን የእርሶ ቤተ እምነት የምታስተምሩ ይናገሩ። ልዩነቱን በኋላ እንመጣለን። የእርሶ ቤተ እምነት የአምላክ ሰው መሆን ሚስጥረ ስጋዌን ኦን ዘ ኢንካርኔሽን እንዲህ ነው የምንሰብከው እንዲህ ነው የምናስተምረው ብሎ ይንገሩ። ልዩነቱ ላይ እንመጣለን። እኔ ልዩነቱን ነው የምፈልገው። ብሶቴ፣ ቁስለቴ ቤተ ክርስቲያኔ የወደቀችበትን የሞተችበትን ነው ልናገር የገባሁት እንጂ እኔ እናንተና እኔ የምንስማማበት ነገር ልናገር አልገባም። የህዝብ እንባ ጠባቂ አይደለንም እኮ ጽጌ፣ እየሰሙን ከሆነ አሁን ይሄ እዚህ ጋር አቤቱታ አቅራቢ ክፍል አለንም እኛ እያነሳን ያለው ወጥቶ አሉ አይደል? ወጥተዋል ነበር የፈለጉ ትምህርት እኮ የላቸውም። ለዛ ነው መውጣት ፈልገው ነበረ። አትሊስት ግን ሰላም ብያለሁ። ይቅርታ እንደው በጣም ሁላችሁንም ቅድም መጀመሪያ አካባቢ በጀመሩበት አይነት ሙድ ጥያቄ ትንሽ ቢጠየቁ አሪፍ ነበር ከተመልሰው ከገቡ። ምክንያቱም ቋሚ የሆነ ነገር ምንም እየተናገሩ አይደለምና አትሊስት ግን ቅድም ከነካኩትም ፖይንቶች መካከል እንደገናም ደግሞ ዶግማቲክ የሆኑ ጉዳዮች ላይ ያላቸውን እምነት እሱን እንድንረዳ ከስር ያሉትም ወደ 3600 ሰዎች ያለውን ነገር እንዲከታተሉ ጥያቄ ዝም ብለን ብንጠይቃቸው የተሻለ የሚሆነው እንጂ ምንም የለም፣ ለቅሶ ብቻ ነው ያለው። አዎ እኔም እኮ ክርስቶፎሮስ ያልኩት ምንድን መሰለህ ጥያቄና መልስ እንዲሆን ፈልጌ ነበረ፣ ግን እሳቸው ያለውን ሰዓት ልጠቀም አሉ። ርዕስ ይጠብቃሉ ወይ? ምክንያቱ ፌር ለመሆን እዚህ ስለመጡ የታፈኑ እንዳይመስል። እሺ ርዕስ ጠብቆ ያወሩ አልኳቸው። ርዕስ ይጠብቆ ሄደው እኛ ልዩነታችን ይላሉ። ሮጠው ቤዛን ይወዷታል መሰለኝ። በቃ ሮጠው እንደዚህ ያወራሉ እና ሮጠው ወደዛ ነው የሚገቡትና ከዛ ዋሻ በፊት መጀመሪያ ሚስጥረ ስጋዌ ላይ የራሳቸው ቤተ እምነት የሚያስተምረውን ትምህርት መናገር ነው።
የእኛ ቤተ እምነት ሚስጥረ ስጋዌ ላይ ያለን ትምህርት ይሄ ነው። ከዛ ጥያቄና መልስ ላይ መጽሐፍ ቅዱስና የአበው ትምህርት የሚቀበሉ ከሆነ እንዲህ ሚስጥረ ስጋዌ እያስተማረ ኦርቶዶክስ እንደዚህ በማድረጓ ነው እንታደስ ያልነው። አለቀ እንጂ አሁን የተክልዬ እንደዚህ ማስገባት ወደዛ እንደዚህ ማስገባት ርዕሱን ሺፍት ለማድረግ እና ይሄ ስላቀርቡ ምናልባት ካለህ ጽጌ ግብ አሁን በድጋሚ እርሶ በእድሜ ትልቅ ስለሆኑ ጋሼ ካሉ መልሱን ያገኘን ይመስለናል። በሚስጥረ ስጋዌ ላይ ትምህርቱን እንደማያውቁት አሳዩን። I think honestly like I don't think he knows what he's talking about እና ስለማያውቁት ነው ወደ ቤዛ የሚሉት። ያው ያነበቡት 3-4 ነገር አለ አይደለ? በዛ መመላለስ ስለሚሆን ወይ ቶፒኩን መቀየር አልቻሉትም። honestly like he just doesn't know it። ሌላው ደግሞ ምናልባት ከተመለሱ መጠየቅ እንደው ብንችል እሺ ተቃውሞን ነው ማሳየት የምፈልገው ካሉ ከፕሮቴስታንት ደግሞ ከአምስቱ ሶላ የትኛውን ነው የሚቃወሙት? እሱን በጣም መስማት ፈልጋለሁ። እሺ የኦርቶዶክስን በቃ አልሆነላቸውም፣ አያውቁትም። ኢትስ ክሊር። ከአምስቱ ሶላ ስክሪፕቶራ፣ ሶላ ግሬስ፣ ሶላ ፊዴ እንደዚህ ብለን ዘርዝረን የትኛውን ነው የሚቃወሙት? እንደ ኦርቶዶክሳውያን ኦርቶዶክስ ነኝ ነው አይደለ? እሺ ይሄኛውን አይነግሩንም። አትሊስት ከፕሮቴስታንቱ ይሄ እኔን አይወክለኝም የሚለውን እንደው ብንጠይቃቸው ለማለት ነው። ይቅርታ ጣልቃ ከገባው ካሉ ግን ይግቡ። መዝሙሪያ ሞዴሬተር ስለሆን ካስገባቸው ድንገት ከስር ካሉ ጥጌ ስላልጨረሰ ቢገቡት ነው። አላወረድናቸውም። ትልቁ አያችሁ ጊዜ ተሰጥቷቸው ትምህርቶትን ተናገሩ ተብሎ ትምህርት የለም። በቃ መንቀፍ ብቻ ነው እንጂ አሁን በተዋህዶ አምናሉ አሉ። ፕሮቴስታንቶች በተዋህዶ ያምኑ። ተዋህዶ የሚለውን ወርድ ራሱ አይጠቀሙም፣ መጠቀም አይፈልጉም። አንድ ክርስቶስ፣ አንድ አካል፣ አንድ ባህሪ ነው አሉ። ጴንጤዎቹ ይህን ያምኑ። ትምህርት የምንፈልገው ይህን ነው። ትምህርቱ ይዘርዘርና እንደ ተሐድሶ እሳቸው የሚያምኑት ትምህርት ምንድን ነው? የዶክትሪናቸው ምንድን ነው? የነገረ ስጋዬ ትምህርታቸው ምንድን ነው? ያ እንዲሆን አልፈለጉም። እኔ ደግሞ የፈለግኩት ለዛ ነው። ትምህርት ከሌላቸው እነዚህ ሰዎች ምንድን ነው ፐርፐዙ፣ ዓላማው? ጥያቄና መልሱም እኮ ባይዘው ዲያቆን ትምህርት ተገንብቶ እኮ ነው። አሁን ጥያቄና መልሱ ላይ ቢሆን ሽፍት ነው የሚደረገው። እውነቱን ለመናገር ጥያቄ ይጠየቃል፣ ለዛ መልስ ለመስጠት ዲያቆን ታላቁ ይሞክራል፣ ሽፍት ሆነ ማለት ነው። ለምሳሌ ማርያም ቤዛ ተብላለች፣ ጥያቄ ሊጠይቁ ነው ማለት ነው። ከዛ ማን ነው ታላቁ ያንን ቤዛ ማለት እኮ ነው ብሎ ስጋዊ ጋር የማይገናኝ ነገር ሊነሳ ነው። ለምንድነው ፎከስ ተደርጎ ስጋዊ ላይ መወራት ያልተቻለው? ለዛ ነበረ ትልቁ ነገር ትምህርት እንደሌላቸው ዶክትሪን እንደሌላቸው ማሳየት ነው። እና ቢገቡ አሁንም በደስታ በዛ መልኩ ቢያደርጉት ጥሩ ነው። የተነሱ ሀሳቦች ካሉ ግን ሀሳብ ቢሰጥ ትምህርት ቤት አንድ ያነሱት ሀሳብ ነበረ። ምናልባት ከድንግል ዘርን ነው እንጂ ስጋን አልተካፈለም የሚል ሀሳብ ተናግረዋል። ያሬዶ ታስታውስ ከሆነ ካንተ ቤት ከነአን የሚባል ልጅ አንስቶት ነበር ይሄንን ነገር ቃል በቃል ስጋን ከድንግል ማርያም አልነሳም ብሎ ማለት ነው። ታስታውሳለህ ያሬዶ? ከነአን ተፈርሾ መጣ ማለት ነው። አሁን በጽጌ በኩል ስጋን ከድንግል ማርያም አልነሳም፣ እናንተ እንደምትሉት ቆርሶ ምናምን አሉ። እኛ ቆርሶ የሚባል ነገር አናውቅም። ግን ቅዱስ አትናቴዎስ በሃይማኖተ አበው ምን እንደሚል እንመልከት። ወንድ ሳላውቅ መውለድ እንደምን ይቻለኛል ብላ በጠየቀችው ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከለክልሻል፣ ይህም የምትወልጁ ምስጉን የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁም ይባላል ብሎ መልአክ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እንደነገራት አለ። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጅ ነው። ከማን ነው ተወለደ የሚለው? ከድንግል፣ ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ማለት ነው። እርሱም የባህሪ አምላክ ነው። መለኮት ቢያድርበት በጸጋ የከበረ አይደለም። ስጋን ምን በማለት ነው እንጂ ይላል። ስጋ ዘርን ነው የሚለው። አሁን ይሄ ዘርን በመንሳት ነው እንጂ ይላል። ስጋን በመንሳት ሰው የሆነ እርሱ ብቻ ነው። አያችሁት? ስጋን በመንሳት ሰው የሆነ እርሱ ብቻ። በመለኮት የእግዚአብሔር ልጅ ነው። ደብል ኮንሳብስታንሻሊቲ የምንለው በመለኮት ከአብ ጋር በትስቢቱ ከኛ ጋር አንድ ነው የምንለው ማለት ነው። አያችሁት? በመለኮት አምላክም ነው እርሱ ወልድ አንድ ብቻ ነው ይላል።
አምላክም ነው፣ እርሱ ወልድ አንድ ብቻ ነው። ከዛ ቀጥሎ ቤዛነትን ሲያብራራ የእኛን መከራ ተቀበለ፣ በመለኮቱ መከራ ሳይኖርበት ክርስቶስ ስለኛ በስጋ መከራ ተቀበለ ተብሎ እንደተጻፈ ዳግመኛ ስለኛ ስለ ሁሉም ሰው ማለት ነው ስለ ሁላችን ቤዛ አድርጎ ለሞት ሰጠው እንጂ እግዚአብሔር ለአንዱ ልጅስ እንኳን አላዘነም ተብሎ ተነገረ ይላል። አያችሁት? ቤዛነትን ራሱ ከምን አንጻር እንደሚተረጉመው መከራችንን በመቀበል ሞትን በመሞት ሞት የማይስማማው ያ መለኮት ትስቢትን ተዋህዶ ስጋን ተዋህዶ የኛን ሞት ሞቶ ሞትን እንዳጠፋልን ነው ቤዛነት ብሎ የሚተረጉመው። ከድንግል ማርያም ስጋን ነሳ ብሎ ነው የሚያስቀምጠው እንጂ አሁን እነ ጽጌ እንደሚሉት አሁን እቺ በጣም ትንሽ ማሳያ ናት። አሁን ጽጌ ሲናገር ሰምታችሁት ከሆነ በነገራችን ለይሄንን ትምህርት ወደ ኋላ ባክግራውንዱን ስታጣሩ የዲያድርስ ትምህርት ነው። ዲያድርስ ምን የሚል ትምህርት አለው? ከአዳም ጀምሮ ዘር ስትሽሎከለክ መጣችና በድንግል ማህፀን እንደዚሁ ተለይታ ቁጭ አለች። ያችን ዘር ነው ክርስቶስ የተዋሃደው እንጂ ከድንግል ማርያም ስጋን አልከፈለም። ስለዚህ ድንግል ማርያምን ወላዲት አምላክ አልላትም የሚል ትምህርት አለው ዲያድርስ ማለት ነው። ዲዮዶር የሚባለው ሰው ዲያድርስ። ስለዚህ አሁን ይሄንን ትምህርቱ በእነ ታውዶሪጦስ በኩል በእነ ንስጥሮስ በኩል የመጣ ትምህርት ነው። አሁን ጽጌ ስጦታው ያለው ትምህርት ቀጥታ በእነ ዲያድርስ ትምህርት ውስጥ የምናገኘው ነው። በእነ ንስጥሮስ ትምህርት ውስጥ የምናገኘው ነው። ድንግል ማርያም ወላዲት አምላክ አንላትን፣ ምክንያቱም በሷ ውስጥ ተቀምጦ የነበረ ዘርን ነው እንጂ ከሷ ራሱ ስጋና ነፍስን ስላልከፈለ ብለው ይናገራሉ። አያችሁት ከየት እንዳመጡት ትምህርቱን? ከእነ ዲያድርስ ትምህርት የሚገኝ ነው። ሲቀጥል ሴት ባለዘር ናት እንዴ? ሴት ባለዘር ናት ወይስ ዘር ተቀባይ ናት? ይሄንን እንኳን መመለስ አይችሉም። አሁን ዘርን ነው የተዋሃደ ከሷ ውስጥ ካሉ እንግዲህ ላቲ ስብሐት እመቤታችን ወንድ ናት ወደሚል ድምዳሜ ሊሄዱ ነው ማለት ነው እነዚህ ሰዎች። በሴት አንቀጽ የተነገረላትን ጾታዋ ሴት እንደሆነች የምናውቃት ድንግል ማርያም ወደ ሌላ ትርጉም ውስጥ ሊወስዱት ነው ማለት ነው። በዘርህና በዘሯ መካከል የሚለውን ቅዱስ ጳውሎስ ገላትያ 3 ላይ ተርጉሞልን የምናገኘው በዘርህ የምድር አሕዛብ ሁሉ ይባረካሉ ተብሎ ተተርጉሞ የምናገኘው የሴቲቱ ዘር የተባለው ራሱ ክርስቶስ ነው። ሲጀመርም ቢሆን ራሱ ክርስቶስ ነው። በዘርህና በዘሯ መካከል ጠላትነትን አደርጋለሁ የተባለው በዲያብሎስና በክርስቶስ መካከል ነው። ስለ ድንግል ማርያም ሲናገር በአንተና በሴቲቱ መካከል ብሎ ነው የሚናገረው። በዘርህና በዘሯ ብሎ ደግሞ ይናገራል። ስለ ክርስቶስና ስለ ዲያብሎስ ሲያወራ ማለት ነው። ስለዚህ አሁን ጽጌ ስጦታው ያወራው በጣም ጥንታዊ ምንፍቅና ነው። ከድንግል ማርያም ስጋና ነፍስን አልነሳም የሚለው ጥንታዊ ምንፍቅና ነው። ዘርን ብቻ ነው የተዋሃደው የሚለው ወይም ዘርን ብቻ ነው የከፈለው የሚለው ዲያድርስ ያስተማረው በኋላ ደግሞ እነ ታውዶሪጦስ እነ ንስጥሮስ ያስተማሩት ትምህርት እንጂ እኛ በቤተ ክርስቲያናችንም ይሁን ከዚህ በፊት ባሉት በቀደምታ አበው የሌለ ትምህርት ነው ማለት ነው። ስለዚህ ይሄ ሰውዬ የእናንተን ትምህርት ነው ማምነው ሲሉ ሐሰት እንደሆነ በዚሁ እንድትረዱት ነው። ሁለተኛ ቤዛ የምንለው ከምን አንጻር ነው የሚለውንም ትንሽ ማሳያ ነው ያቀረብኩላችሁ።